ሁለት ቀንም እንደዚሁ ኑ እንነጋገር ብለናቸው ቲክቶክ የለንም ብለው በዳይሬክት ኮል ነበር ቀጥታ እየተደዋወልን ነበረ እዚህ ጋር ጥያቄና መልስ ሲደረግ የነበረው እና እኛ የምናውቀው ቲክቶክ እንደሌላቸው ነበረ። የእነሱንም አክብረን በውስጥ እንነጋገር ያሉትንም አክብረን ዋትሳፕ ግሩፕ ከፍተን ሁላችንም ሀሳብ ሰጥተን የእነሱን ምላሽ እየጠበቀን በነበረበት ሰዓት እነሱ ለእኛ 2 ቀን ሙሉ ዋትሳፕ ላይ አስቀምጠውን ምላሽ ሳይሰጡ ግን በትናንትናው ዕለት ሌላ ቤት ገብተው ቲክቶክ እንዳላቸው ተረዳን። ገብተው ሌላ ምላሽ በመስጠት ላይ ነበሩ። ላይክ ጉዳዩ የግለሰብ ሳይሆን ጉዳዩን ሌላ ነገር ለማስመሰል እየጣሩ ነበር። የተለያየ ስክሪን ሪከርዶች እንደደረሰን ለኛ ጉዳዩን የብሔር የፖለቲካ የተለያየ ነገር ለማስመሰል ሞክረዋል። የግል ጉዳይ ሳይሆን እንደዛ ለማስመሰል ሞክረዋል። እኛ ምላሻቸውን ግን እየጠበቅን ነበር ዋትሳፕ ላይ። እስካሁን ድረስ ምንም አይነት ምላሽ ዋትሳፕ ላይ አልተሰጠን። አዎ አቡዬ ምናልባት የትናንትና የነበረውን ብዙ ሰዎች ጉዳዩን እኛም ውስጥ እንደገባን የተረዱ ሰዎች እየደወሉ ያንን ላይቭን የነበረውን ሼር አድርገውልኝ የተወሰነ ለመከታተልም ድሎ ገጥሞ ነበረ። በጣም ስልኮች እንትን ብለው ተደውለውልኝ ሰማ ነበር እና እንዴት እንዳፈርኩ ልነግርሽ አልችልም። በእርግጥ በዛ ውስጥም ደግሞ የሚመሰገኑ ሰዎችንም አይተናል። ይሄ ማን የሚባለው ሰውዬ በጉዳዩ ባለቤት የሆነው ሂዶ ብሔር ውስጥ ሊወሸቅ ሲፈልግ አንዳንዶች ሊቀበሉ የሚፈልጉ የሚዳዱ አይተናል። አንዳንዶች ደግሞ ሲቃወሙ የነበሩ ሰዎችንም አይተናል እና እነዚህ ህገወጥ የሰውን ህይወት ደም ነጋዴዎች አሁን ሂደው ሊወሸቁ ለሚፈልጉ ብሔር ላይ እንግዲህ ከሚዘርፉት ገንዘብ ከሚሰበሰቡት ለተራቡ ለተቸገሩ ወገኖች አሁን እነሱ አሁን የዚህ ብሔር ነኝ ለሚሉት አንድ ዳቦ ገዝተው የሆነ ድጋፍ ሲያደርጉ እንኳን ታይተው የማይታወቅ ቃል በቃል እንደውም ሲናገር የሰማሁት ምንድነው እኔ በትግራዊነቴ ነው እንደዚህ እንትን የሚል ወስደው እዛ ውስጥ ሊወሽቁ የሚፈልጉት አይቼ በጣም ነው ያፈርኩበት። ግን ከዛው ደግሞ ምላሽ የሚሰጡ ጀግኖችንም ደግሞ አይተናል። ኖ አንተ እንደዚህ ደም ነጋዴ ሰው ህይወት ነጋዴ ብሔር የለውም ብለው ሲቃወሙ ያየናቸው ወንድሞች አሉና እነዚህ ወንድሞች አለማድነቅ ንፉግነት ነው የሚሆነው። ነገ ተነገ ወዲያም እንደዚህ ሌባ የሆነ ሰርቆ ገድሎ ዘርፎ ሂዶ የሆነ ቦታ ላይ እንዳይወሸቅ የሚያደርግ እኔ ማስታወስ ደጋግሜ መናገር እፈልጋለሁ። የ89 እህቶችን 1.2 የሳውዲ ሪያል ለቤተሰቦቻችሁ ልካለሁ ብሎ ወስዶ ቤቴል ላይ ህንፃውን ታስታውሻለሽ? ቤቴል ህንፃው ቦታ ሄደን ተሽጦ ለልጆቹ እንዲካፈል ስናደርግ እዛ ገስት ላይ ያለ በወንድም አይ የትግራውያን ችግር በትግራውያን ነው የሚፈታ የሚል አይነት ነገር እንትን ብሎ ያ ገንዘብ እንዳይከፈላቸው እነዛ እህቶች ተሰቃይተው ያመጡትን ገንዘብ አንድ ግለሰብ እንዲዘርፍ ያደረጉበት ሁኔታዎችን የፈጠሩ ነው ያሉትና የትኛውም አማራ፣ ኦሮሞ፣ ትግሬ እኛ አሁን እዚህ ያሰባሰበን ሁላችንም የተለያየ ብሔር፣ የተለያየ ቋንቋ፣ የተለያየ ሃይማኖት ተከታዮች ነን። ከምንም በላይ የሰውነት አስቀድመን ነው በእንደዚህ አይነት ጉዳይ ላይ እየተሳተፍን ያለ ነው እና የትኛውም ሌባ፣ የትኛውም ነፍሰ ገዳይ፣ የትኛውም አጋጭ ብሔርም ሃይማኖትም የለውም። ሄዶ የሚወሸቅበትም እድሉን መፍጠር የለብንም። ዛሬ ብናልፍ ነገ ተነገ ወዲያ ተመልሶ በእኛ ዙሩ እኛ ጋር ሊመጣ ስለሚችል ከእንደዚህ አይነት ነገሮች ራሳችንን ብንቆጥብ። ሂዶ ሊወሸቅ ሲል ደግሞ ትናንትና እንዳየናቸው አንዳንድ ወንድሞች ኖ እንዳሉት ኖ እያል ይሄ በእህቶቻችን ደም በወንድሞቻችን ደም የሚነግዱ ሰዎችን አጋልጠን ማውጣትና እንደዚህ አይነት ነገሮችን መቀነስ አለብን ብዬ ነው የማስበው። ሀውዬ በጣም እናመሰግናለን። እኛም በዚህ ተስማምተን ነው እዚህ ጋር የመጣ ነው ድምጻችንን ለማሰማት። ምክንያቱም ህገወጥ በሰዎች ዝውውር የሚጠየቅን አካል ሚዲያ ላይ አምጥቶ ፕሮቴክት ለማድረግ መሞከር የእኛ ብሔር ነው ኦር የእኛ ሃይማኖት ነው ብሎ ያንን ሰው በብሔር እንዲጠለል ማድረግ ሌሎች በጣም ብዙ ሴቶች እንደ ሀና እንዲታገቱ፣ እንዲደፈሩ፣
በቃ እንደዚህ አይነት ወንጀሎች እንዲፈጸሙ ማበረታቻ ነው ብዬ አስባለሁ። ሁላችንም በአንድነት ልናወግዝ ይገባል ይህንን ብዬ ነው ማምነው። ምክንያቱም ወንጀለኛ በህገወጥ የሰዎች ዝውውር የሚተዳደር ሰው ብሔር አለው ሃይማኖት አለው ብዬ አላስብም። አቡዬ በዚሁ አጋጣሚ እንደው ከእንትን ካሉ ቢሰማሉ ብዬም ስለማስብ በተለይ በዚህ በአረብ ሀገሩ ያሉ አካባቢ ያሉ ሁሉም ኤምባሲ አለ አይደል? ይሄ ኤምባሲዎች ስራቸው ምንድን ነው? ጥያቄ ቀኑ ሙሉ ሲረብሸኝ የነበረው ጠዋት ሬዲዮ ነበረን። ሬዲዮዋችንን ፕሮግራም ስናደርግ የነበረው ስለ ሀናና ሀና ጉዳይ ላይ ትኩረት አድርገን በብዛት ስንሰራ የነበረው እና ከዛ በኋላ በአይምሮዬ ሲመላለስ የነበረው ኤምባሲዎች ስራችሁ ምንድን ነው? ኦፍኮርስ የሀገርን ባላችሁበት ላይ ዲፕሎማሲ ከመስራት ባሻገር ለዜጎቻችሁ የምትወጡት ኃላፊነት ምንድን ነው የሚለውን ነገር መጠየቅ እፈልጋለሁ። ሌላ ኮሚኒቲ የሚባል በየኤምባሲ ውስጥ ደግሞ በየተወሰነ ዓመታት እየተጋፋችሁ ለመመረጥ የተለያየ ሽኩቻዎችን የምትፈጥሩ እዚህ ኢትዮጵያ ውስጥ ነውና ሁላ በተለያዩ ሀገራት ያሉ ኤምባሲ የኮሚኒቲ አገልጋዮች ለመስራት የሚሯሯጡ በእናንተም በብሔርና በተለያየ ቡድን እየሰራችሁ ልመረጥ እያላችሁ ስትጋፉ የምትውሉ ስራችሁ ምንድን ነው? እስቲ እንደው በእንደዚህ አይነት ቦታ ላይ ያላችሁ እህትና ወንድሞቻችን እየታገቱ በየበረሃው ህይወታቸው ሲያልፍ ታግተው እንደዚህ መከራ ሲያዩ እንግዲህ እኔ ብዙ ነገሮችን አሁን እዚህ ላይ ማልገልጻቸው ነገሮች አሉ። መሰማቸው አንዳንድ ነገሮች እነዚህ አጋች የሚባሉት ከኤምባሲ ድረስ ኮኔክሽናቸው በጣም ሰፊ እንደሆነ እየሰማን ያለ ነው እና ምንድን ነው ስራችሁ? መረጡኝ ብላችሁ ስትጠይቁ እዛ ቦታ ላይ ስትጋፉ ስራችሁ ምንድን ነው? ለእህቶቻችሁ ለወንድሞቻችሁ እኛ እዚህ እንግዲህ ሀቡ የ7 ወር ነፍሰ ጡር ሆና ቀለሊቱ ሙሉ ቁጭ ብላ አንተ ስትል እነዚህ እዚህ ያሉት የቤተሰብ የሚመሩ የተለያዩ ተቋማትን የሚመሩ ህይወታቸውን ለማሸነፍ የሚሯሯጡ ወንድም እህቶቻችን ለወንድም እህቶቼ ድምፅ መሆን አለብኝ ብለው ቀን ከሌሊት እኔ ቅድም እዛ ምናልባት እዚህ ውስጥ ያላችሁት ግሩፑ ላይ ያለውኝ ሀሳብ ለመስጠት የፈለኩበት ምክንያት የራሴ ምክንያት ነበረኝ። ስትሰጡት የነበረውን ሁሉ ምን ያህል ስትታገሉ በግሩፕ ውስጥ እያየው የነበረበት ሁኔታ ነበር እና እናንተ የዚህን ያህል ዋጋ እየከፈላችሁ እናንተ ደግሞ ህዝብን አገለግላለሁ ብለህ ኤምባሲ ውስጥ ቁጭ ብለህ ቢሮ ይዘህ የምትሰራው ለወንድም እህትህ ድምፅ የማትሆን ከሆነ ምንድን ነው ስራ? ይሄንን ነገር የሚወሰዳችሁ ውስጥ እርምጃ ምንድን ነው? እኛ እንቅልፍ አጥተን እስከ ሌሊቱ ሙሉ ቁጭ ብለን ስናድር እንደው የሌላ ሀገር ዜጋ እንኳን በዚህ ጉዳይ ላይ ኢንቮልቭ እያደረገ የተለያየ ሀሳብ እየሰጠበት ባለበት እናንተ ምንም ላለማለት ያልደፍራችሁበት ምክንያት ምንድን ነው? ይህንን እንደው ብትቺ ተደውሎ ራሱ እንደው ቢጠየቁ መልካም። በጣም ስለተሰማስብዬ ይቅርታ ደውዬ ነበር ዛሬ ኤምባሲ ዜጎች ክፍል ኃላፊ ጋር እና ሪያድ ያለው ቅርንጫፍ ነው የደወልኩት። ምን አሉኝ? እነሱ የሚኖሩት ጅዳ ከሆነ ጅዳ ቆንስላ ጽሕፈት ቤት ይምጡና ነገርኩኝ። ባለቤቷ የመኖሪያ ፍቃድ እንደሌለው ተናገርኩ። ወንድሟ ግን አለው ስል ይምጣና ወንድሟ መረጃዎችን ያቅርብ፣ ማስረጃዎቹን ያቅርብና ቅድም ስክሮል ማድረግ አንቺ ያስቀመጥሽውን ቮይስ ሰምቼዋለሁ። አቡ የስጋ ዘመድ ነው ምናምን ነገር ስትይ የነበረበትን ቮይስ ሰምቼዋለሁ። እኛ ድምፅ ሆነን እየጮህን ያለ ነው የስጋ ዘመድ ስለሆን ሳይሆን ኢትዮጵያዊ ስለሆን ነው። ለእኛንም ይመለከተናል። እህታችን ናት፣ ወንድሞቻችን ናቸው መከራ የሚያዩት። ለምንድን ነው እንደዚህ አይነት ስሜት ለእነሱ የማይሰማቸው? ግዴታ የስጋ የሌለው እሷ ወንድሟ እዛ ስላለሽ ወንድሟ ሌል ነው። ወንድም እህት የሌላት እዛ ጋር እንደዚህ አይነት ፈተና ቢገጥማትስ ምንድን ነው የሚፈጠረው? እንደዚህ አይነት ነገር እንዴት ነው ማሰብ የሚያቅታቸው? እና ነው ትንሽ ነርቭሲንግ ያለው ተቋረጠ። ትክክል
ያ ትክክል ነህ አንተ። ግን ቤተሰብ የሌለው ሰው ኢትዮጵያ በውጭ ጉዳይ ይክሰስ ነው የሚሉት እነሱ። ቤተሰብ ያለው ደግሞ ኤምባሲ መጥቶ ሪፖርት ያድርግ፣ መረጃዎቹን ያቅርብ ነው የሚሉት እነሱ። ይሰማል? ይሰማችኋል? እንግዲህ ሁላችሁንም እዚህ እኛን አክብራችሁ ምን ላይ ደረሳችሁ ብላችሁ ለመጣችሁት በሙሉ ክብር ምስጋና አለን። አሁንም ነገም ተነጎዳያም ከጎናችን እንደምትቆሙ ተስፋ አለን። ግን አሁን እየተደረገ ያለው ነገር መጀመሪያ ያው እንግዲህ በጣም በሶሻል ሚዲያ አጨናንቀን ስንይዛቸው በውስጥ እናውራ በውስጥ እንጨርስ የሚል ነገር ነው ያመጡት። ያንን ሲያመጡ ታዲያ የተለየ ነገር ይነግሩናል ብለን አይደለም እኛ ኤክስፔክት ያደረግነው ልጅቷን ሊሰጡን ወይ ሊደራደሩን አንድ ነገር ሊያደርጉን እንጂ መሰለን ዲኤንኤ እና ምናምን ሊሉ እንዳልመሰለን ሁላችሁም እንድትረዱ እንፈልጋለን እንጂ ፈቃደኛ ሆነን አይደለም ወደዛ ሄድ ነው። እንግዲህ 3 ቀን ሙሉ እየጠበቅናቸው እኛ እንኳን ደህና መጣችሁ እያልን ሜሴጅ እንኳን ሰጠው ለዛ እንኳን ደህና ቆያችሁን የሚል ቃል ሳይሰጡ ዝም ብለው ሄደው ራሳቸውን ብሔር ውስጥ ለመወሸቅ ሙከራ ሲያደርጉ አግኝተናቸዋል። ያንንም ያደረጉት በኋላ አስበውበት እኔ እዚህ ውስጥ ስላለው እኔን ተሞርክዘው ወደዛ ፖለቲሳይዝ ለማድረግ ነው የተኬደው። አይ ነው እዛ በአንዳንድ ነገሮች ላይ የተለያየ እንደዛ እንዲይዝ የሚደረጉ ንግግሮች ቢኖሩም እኛ ግን ራሳችንን ኮንትሮል አድርገን እንደ ኢትዮጵያዊ እዚህ ጋር ያሉ እህት ወንድሞቻችን የተለያየ ብሔር ኢቭን የትግራይ ተወላጆች ወንድምቶቻችን እዚህ ጋር ከኛ ጋር እየለፉ ይሄን ነገር ማድረግ የለብንም እና እንደ ግለሰብ እንደ ኢትዮጵያዊ ሆነን የልጅቷን እውነት እናወጣለን ብለን ነበር እየታገልን ያለን እንጂ እንደነሱ ሄደን በብሔር መወሸቃቀቱን አልነበረም። በጣም በሚገርማችሁ ሁኔታ ግን ለሁላችሁ በተለይ የዋህ የትግራይ ልጆች አንደርስታንድ እንድታረጉ የምፈልገው ነገር አለ። ይሄን ንግግር በጀመርን ጊዜ እነሱን ሀና የታለች ብለን ጥያቄ በጀመርን ጊዜ እግዚአብሔር ይስጠው አሞራው የሚባል ልጅ መጥቶ ከኛ ጋር በመሳተፍ አንድ የትግራይ ልጅ ተለቃለች። እንግዲህ እንዳትረሱ የተለቀቀችው የትግራይ ልጅ ነች። ታግታ ነበር ማለት ነው። እችን የትግራይ ልጅ ያገተ ሰውዬ አሁን ልክ እሱን የምናጠቃው በትግራይነት አስመስሎ በማየቱ ራሳችሁ ትዝብቱን ውሰዱ። እኔ የደረሰኝ በውስጥ መሰረት የምትባል በጣም የምታምር ልጅ ቆንጅዬ ልጅ ወጣት ቁጭ አድርገው እዛ እየተጫወቱባት እንደሆነ ሰምቻለሁ። ሙሉ ኢንፎርሜሽን ስላልመጣልኝ እንጂ በጣም ብዙ የትግራይ ልጆች እዛ በእነዚህ ሰዎች መከራ እየተቀበሉ ነው ያሉት። እየዋሻው አይደለም። ለምስክርነት የተለቀቀችው የትግራይ ልጅ ታግታ የነበረች ልጅ። አሁንም በጣም ብዙ የትግራይ ልጆች አሉ። እኛ ሀናን ስንጠይቅ አጠቃላይ እዛ ላይ ስለታሰሩት ስለተያዙት ለሰዎች መጫወቻ ያደረጓቸው እህቶቻችን እንዲለቁልን ሀናን ብቻም አይደለም ጥያቄያችን በዚህ መንገድ ላይ ግፍ የሚሰሩ እነዚህ ሰዎች ለፍርድ እንዲቀርቡ ነው። ይህን ደግሞ መቼም ቢሆን እንቀጥለዋለን። እነሱ እኔ ያሳዝነኝ ግን እነዚህ ህዝብን ሲያጨፋጭፉ የነበረ ህዝብ ላይ ስንት መከራ ሲያደርሱ የነበሩ ሰዎች መተው እኛ ያለንልህ በትግራይነት አትነካም የሚል ነገር መስራታቸው እኔ ጥያቄ ውስጥ ሊገቡ ይገባል። በተለይ ስም እጠራለሁ እዚህ ጋር ይቅርታ አንቺ ቤት ስም ብጠራም ምንም አይነት ወንጀል ህገወጥ ነገር እንጠየፋለሁ እቃወማለሁ። ጥራ ይሄን የሚደግፍ አካል ሁሉ ይጠራ። ስሙ ሎዛ የምትባለው እንግዲህ የምጠብቀው በሽተኛ ሴት ልጅ ነው። በሽተኛ ሴት ልጅ ለማናፈስ ወደ ውጭ ይዛ የምትወጣ በእንደዚህ አይነት እንደዚህ ሴት ልጅ ላይ ይሄን መከራ የሚያደርስ ሰው እየደገፈች እንዴት አድርጋ ነው ታማ የምትሆነው ለምትሰራበት ቦታ? ያንን እኛ ሪፖርት እናደርጋለን። አንዷ ሎዛ ነች። ሁለተኛው የሸገር ጁንታ ብሎ ራሱን የሚጠራ ይሄንን ነገር አይዞ እኛ ከጎንነ ሲል እነዚህ ሁለቱ ሰዎች በዚህ ላይ ልንጠይቃቸው ይገባል። እዚህ ላይ እጃቸው
ፍቅራቸው እንዳለና ያለ ምክንያት አይደለም ይሄን ልጅ አምጥተው የዋው የትግራይ ህዝብ ላይ መለጠፍ የፈለጉት የተገናኙበት ነጥብ ይኖራል ማለት ነው እንጂ እንዴት ነው አንድ ሰው የትግራይን ወጣት ሴቶች አፍኖ የሚያሰቃይ ሰውን አምጥተ የትግራይ ጨዋ ህዝብ ላይ መለጠፍ የምትፈልገው? እንዴት አይነት አመለካከት ቢኖራቸው ነው እነዚህ ሰዎች? አቡ ይቅርታ መኩ ትናንትና ሲነገር ስለነበር ስሰማ ስለነበረ ይሄ የመጨረሻውን ቃል አልጠራውም የሸገር ምናምን ነገር የሚለው ልጅ እኔ በእውነት ላይቭም ሳልገባ ሳጨበጭብለት የነበረ ልጅ በጣም የሚደነቅ ጥሩ ምላሽ የሰጠ በምንም መስፈርት መተኛ ጋር ልትሸጎጥ አትችልም ብሎ ሲናገር የነበረው እና ቀደም እንደ ምሳሌ ሳነሳ የነበረው አንዱ እሱ ነው እና ምናልባት ትክክል ሙሉን አልሰማኸውም። ሙሉን አልሰማኸውም። ማስረጃ አለክ? መኩ እንደዛ ያለበት ሪከርድ አለክ? አለ፣ እናወጣለን። አንደኛ እኮ ይዘውት የመጡት እነሱ ናቸው። ይዛው የመጣው የቤቱ ባለቤት ናት። የቤቱ ባለቤት ደግሞ አብረው ናቸው። የቤቱ ባለቤት አብረው ናቸው። እሷም እኮ እያለች ነው። እሷም እኮ ይኸውላችሁ እናንተ ስላልገባችሁ ነው ፖለቲካው። ግማሾቹ ልክ ለሀና ተቆርቋሪ መምሰል፣ ግማሾቹ ደግሞ እሱን የማፋጠጥ አይነት ነገር ኢቭን እኮ ሎዛም ስትል ነበርኩ ያህና ሰላም ያህና እንትን እንዲወጣ ነው እሱን በትግራይነቱ እንዲጠቃ አይደለም። ይሄን እኮ ነው እያሉ ያሉት እና ወዴት ነው ነገሩን ሊወስዱ የፈለጉት? እኔ እዚህ ጋር ላመጣ እችላለሁ። ሁለት ቪዲዮ ነው ያሳዩን። በዚህ በአስክሬኑን ዲኤንኤ ይመርመር የሚል ነው የጁንታውም የሎዛም የተክላይ ሀሳብ አዶን ነው። የቅልቦች ነገሩን እንዴት አይተው እንደተረዳው አላውቅም። እዛ ጋር እኛ ውስጥ አትወሸቅ ምናምን አይደለም ዲኤንኤ ይደረግ የሚል አላማ ይዘው ነው የመጡት። ለምን በዚህ ነገር ማምለጥ ይችላሉ ብሎ ስለነገራቸውና የምጠቃው በትግራይነቴ ነው ስላለ። ስለዚህ እኔ ደግሞ በፖለቲካም ስለማውቃቸው ድራማ ሊሰሩ ስለሆነ እዛ ጋር የቆሙት። ምክንያቱም ይሄ ሰውዬ እኛ የጠየቅነው ኤቪደንስም ስላለን ነው። ኤቪደንሱን ደግሞ ልናወጣ አንችልም። በህይወት መኖሯን በጣም ብዙ ኤቪደንስ አለን እኛ። ያንን ደግሞ እኛ የምንሄድበት ነው፣ እስከ መጨረሻ የምንታገልበት ነው። አሁን ገለዋት ዲኤንኤ የሚያመጡ ከሆነ አናውቅም። በዚህ የሚሆን በዛ እች ልጅ በህይወት እያለች የተለያዩ ሰዎች መጥተው መስክረዋል፣ ታይታለች። ዲኤንኤ ብሎ ጥርሷን አውልቆ ለማምጣት ከሆነ ዲኤንኤ ብሎ የሆነ ነገር ለማድረግ ከሆነ እኛ ያንን ስለማንቀበል እነሱ ደግሞ በዚህ እሱን ለማስመለጥ የሚሄዱበት ነው። አይተናል። ሰምተህ ከሆነ ቁጭ ብለህ ከሆነ ሚጣን ተስማሚያለሽ ወይ በዲኤንኤ ብሎ እኮ አንዱ የጠየቃት ይሄ ጁንታው እኮ ነው። እኔ እዚህ ውስጥ አልገባም የመለሰችው ብላን የመለሰ ይቅርታ ተደውሎብኝ ነው እና ነገሩን ዲቴል ስለማታውቀው ሊሆን ይችላል። የቅን ልቦችም በደንብ ግን አዳምጣቸው። መልእክታቸው ምንድነው? እዛ ጋር ይዘውት ሲመጡም እነሱ የትግራይ ልጆች የትግራይ ስለሚከተላቸው ይሄን ልጅ በትግራይነቱ ተጠቃ እንጂ እሱ ይሄው ዲኤንኤ እያለ ነው መሞቷን ፕሩቭ አለው የሚል መልእክት ለማስተላለፍ ለምንድን ነው መኮንን እንዳይገባ ያሉት? ለምንድን ነው እንትና ዘራይን ራሱ እንዴት አድርገው እንደነቀሉት? ለምንድን ነው ብሪጅስተን እንደነቀሏት? ለምን ብሪጅስተን አንተ እንደምትለው የጁንታው በእውነትን ፈላጊ ቢሆን መሲ ስትነቀል እኔ ሞታለሁ መሲ መልሷት ለምን አላለም? አብረው ነው የሚሰሩት። ድራማ ሊሰሩ ነው የፈለጉት እንጂ እዛ ጋር መቃወም አንተ እንደምትለው ይሄ ልጅ የሚቃወም ከሆነ መቃወም የነበረበት መሲን ነቅለው ሲያወጧት ነው። መሲ ለመውጣት የለባትም መልሷት ብሎ ማለት ነበረበት። ሊያስወሯት እንኳን አልፈለጉም። ይሄ እኛ ወደ ብሔር መውሰድ አቅቶን አይደለም፣ ግን አንፈልግም። ለምን ወደ ብሔር ይሄዳል? እዛ ጋር እኮ ደቡቦች አሉ፣ እንትኖች ደቡቦች አሉ፣ ኦሮሞዎች አሉ፣ ትግራዮች አሉ፣ አማራዎች በብዛትም አሉ። በሙሉ እዛ ጋር ተሰብስበው ነው ያሉት፣ እየተሰቃዩ ያሉት። ስለ ሁሉም ነው እኛ ድምጽ እየሆንን ያለነው። እነሱ መጥተው ስለ ሀና ብቻ ነው ማውራት የሚፈልጉት። ስለተለቀቀችው የትግራይ ህዝብ ምን አድርጋታል፣ ምን በድላታል፣ ምን እንዲህ አድርጋታል፣ ለፍርድ መቅረብ አለብህ እንኳን አላሉት። ለቋልና ሰላም ነው እያሉ ያሉት። ይሄንን የማይቆረቆሩ ሰዎች ናቸው እንግዲህ እዚህ ጋር መጥተው እውነትን ሊያወጡ የሚፈልጉት። እነሱ እዛ ጋር የተፈለገው የትግራይ ወጣቶችን የትግራይ ንጹሃን ህዝብን እሱ ከለላ እንዲሰጠው የሚደረግ ጥረት ነው። ይሄ ደግሞ
ታስቦበት የተደረገ ነው። እኔ እዚህ ላይ ጠንክረን መስራት አለብን። ጠንክረን ወደፊት መሄድ አለብን። ይሄንን አሳልፈው መስጠት አለባቸው። ለፍርድ መቅረብ አለበት። ለሀና ብቻም ሳይሆን ለሁሉም ሴቶች በዛ ምድር ላይ አሁን እኛ ዝም እንድንል ነው ይሄን ነገር ማድረግ የተፈለገው። አሁን ዝም እንዳንል እኔ ለሀቡ ምጠይቅሽ ነገር አለ። ይሄን ኬዝ ሀናን እስኪመልሱ ድረስ ምን ወደ ሌላ ስኬል መውሰድ አለብን። ሌላ ስኬል ስልሽ ምንድነው? አሁን ብዙዎች አሉ በእነሱ ግፍ ደርሶባቸው መናገር የማይፈልጉ እነሱ በውስጠኛን ኮንታክት እያደረጉ ታሪካቸውን እየመጡ ሚዲያ ላይ ማውራት አለባቸው። በደንብ የእያንዳንዱን ግፍ እነዚህ ሰዎች የሚሰሩት ግፍ መነገር አለበት እስከ መጨረሻ እስከ በእጃችን ገብተው ለፍርድ እስኪቀርቡልን ድረስ። መጀመሪያም እኮ ሚዲያ ላይ ድምፅ እንዳንሆን ነው። ኑ በውስጥ እናውራ ብለውን ሚዲያ ላይ ዝም እንድንል ይሄ ጉዳይ እንዲረሳ ተሸፋፍኖ እንዲቀር መጥተው እናንተ እውነት መፍትሄ ከሆነ የምትፈልጉት ኑ በውስጥ እናውራ አሉ። እኔ ሪከርድ አለኝ። እኔ ምንም ነገር ያለ ማስረጃ አላወራም። ኑ በውስጥ እናውራ ሲሉን እውነታችሁ ለፎሎ ብላችሁ ነው ሚዲያ ላይ ወጣችሁት። ስለዚህ ሚዲያ ላይ መንጫጫት፣ ሚዲያ ላይ ማውራት አያስፈልግም። ኑ በውስጥ እናውራ ሲሉን እሺ ብለን ላይቭን ዘግተን ዋትሳፕ ግሩፕ ከፍተን እየጠበቅናቸው መልእክት እየላክን እነሱ እያዳመጡ ምንም አይነት ማስረጃ አይሰጡም። ጭራሽ እኔ በውስጥ የተላከልኝ መረጃ አምኜ ግሩፑ ላይ የላኩትን መረጃ ያቀረበልኝን ግለሰብ ለአደጋ ለማጋለጥ ወስደው ፌስቡክ ላይ የልጁን ድምፅ አውጥተው ለጠፉ። እናም ይሄ ምንድን ነው የሚያሳየው? እነሱ እንደጠየቁን ለእኛ በውስጥ መነጋገር አልፈለጉም ማለት ነው። እኛን ሚዲያ ላይ ዝም ማስባል፣ ህዝቡ እንዲረሳው ማድረግ፣ በሌላ ነገር ቢዚ እንድንሆን ማድረግ ነው የተፈለገው። እና እኛ ድምፅ እየሆንን ያለ ነው ለእህታችን ለሀና ብቻ አይደለም። ባይዘወይ በጣም ብዙ የታገቱ እዛ ቦታ ላይ የታገቱ ብዙ ኢትዮጵያውያን አሉ። ኢትዮጵያውያን ሁሉም ብሔር ብሔረሰብ ማለት ነው። እና ይህንን ነገር የምንከላከለው ህገወጥ የሰዎች ዝውውር ይቁም ነው። ይሄ ትልቅ ወንጀል ነው። አንድ በህገወጥ የሰዎች ዝውውር ላይ የተሰማራ ሰውን ፕሮቴክት ለማድረግ መሞከር ማለት ተባባሪነት ነው። ቢያንስ አትተባበሩ፣ ህገወጥ ነገርን አትተባበሩ እንላለን። ሀሳብ ይስጡበት። እኔ እቀጥላለሁ። የሸገር መጥቷል እና የሸገር አሁን ወደ ስራ እየገባው ስለሆነ ስለሰጠሽኝ እድል ቴንኪው። የሰው ሼር አድርጎልኝ ነው። አንደኛ ምን አለ መሰለሽ የሰው ልጅ ስም ያለ ኤቪደንስ ማጥፋት ጥሩ አይደለም። እኔ ካፌ መጥፎ ቃል አይወጣም መቼም ኔቨር ኤቨር። እዚህ ሶሻል ሚዲያ 7 ዓመት አድርጌያለሁ። ስንት ስሜት የሚያደርጉ ቃላቶችን በትዕግስት ነው ያለፉት። ምክንያቱም እኔ ትግራይ ጦርነት ላይ እዛ ኢትዮጵያ ስለነበርኩኝ ተሰዳድበናል፣ ደም ተፋሰናል። ብዙ ነገሮች ስለሚታወቅ ያ ነገር ውጤት እንደሌለው ስለማቅ እኔ ማንም ቤት ማንም ብዙ የአማራ ልጆች ያውቃሉ፣ በንግግር ነው ማምን። ነገር ግን አንድ ይሄ ወንድማችን የግል ጸብ ካለው ለአንቺ መንገር ነው እንጂ እኔ ያልኩት ይሄ ልጅ ገብቶ የትግራይ ህዝብ የወንጀለኛ መከማቻ አይደለም። ይህንን ስራ የሚሰሩት ብሔር ሃይማኖት የላቸውም፣ ጨካኞች ናቸው። የደገመ ሪከርዱን እናመጣልሻለን ሙሉውን። እንደዚህ ብለን ነው ውይይት የጀመርነው። ምን አለ መሰለሽ ሎዛ ቤቷን የከፈተችው ከእሷ ጋር በረከት የሚባል ልጅ አለ። ይሄ ነገር ወደ ዘር እየሄደ ነው። ወደ ዘር ደግሞ የወሰዱት አንቺን ቀንም ሙሉ ቤታቸውን ለጥፈው ሲሰድቡሽ የነበሩት እነ ዘራ ያዕቆብ ዋና አማራ የሚባሉ ቀላል ቁጥር የሌላቸው ደጋፊ ያላቸው ሰዎች ወደ ብሔር እየቀየሩ ስለሆነ መልክ የያዘ የዚህች እህታችን ስቃይ የሙሉ ኢትዮጵያዊ ስቃይ ነው። ሁሉም ኢትዮጵያዊ በቅንነት እየቆመላት ነው። ትንሹ አሌክስ እንኳን የንግግር ስህተትና እጥረት አዙረው አርሚ ሰብ አለበት ምናምን እየተባለ ይሄ አያዋጣንም። ሀቢባ ከትናንትና ችግራችንና ከትናንት ስህተታችን መማር አለብን። ይህ ነገር አንቺ የገባሽበትን በቅንነት ነው። አሁን በሚኬዱ አካሄድ አንቺ መፍትሄ አታመጭለትም። ይህ መፍትሄ የሚሆነው ይህ ልጅ ወንጀለኛ ነው። ለወንጀለኛ ማንም ተባባሪ አይሆንም። ለምን አይሰቅሉትም? ነገ የቀላል እህታችን እንደ ማንኛውም ሴት እህት ያለው ይገባዋል። ነገር ግን በቃ ሰው በግድ መጥፎ ቃል ካላወጣ ከአፉ እኔ አላወጣም። ኔበር እኔ ሰፊ አማራ ህዝብ ነው የትግራይ ተስማምቶ ችግሩን በጠረጴዛ እንደሚፈታ እምለፋ ወጣት ነኝ። እንደ አንድ በእኛ ሰዎች አሽቃባጭ ይሉኛል። በዛ ሳይድ እንደፈለጉ ቃላት እየመረጡ ሌላ ጥላቻ ካላችሁ በግልጽ መናገር ነው። ገብቶሻል? እኔ የምናገረውን እማወራውን ማቅ ሰው ነኝ። እኔ አሁንም ቢሆን እየነገርኩሽ ነው። እዚህ ወንጀል ላይ የተሰማራ ሁላ መጠየቅ አይደለም ቢሰቀል ደስተኛ ነኝ እያልኩሽ ነው። እኔ እኮ መልክ የሚታወቅ ሰው ነው። ገብቶሻል? በኮንፊደንስ ነው የማወራው። ብዙ የብሔር ብሔረሰቦች ጓደኞች ናቸው ያሉኝ። ስለዚህ የምናገረውን መሬት ላይም ዋጋ የሚያስከፍል ነገር አልናገርም። ከኛ ጋር እኮ ሚጣ ስትወያይ ነበረ። መኩ ላለው ደግሞ መኩ ከኛ ጋር አይወያይም፣ ወንጀለኛ ነው እኔ ነኝ ያልኩት።
በግብር ቪዲዮ ስላለን የትግራይ ጦርነት ሰዓት ላይ ዘመቻ ሚሊዮን ስለነበረ አንድ የሚታርገው አንዴ እኔ ስጨርስ ታወራለህ። ኢንተራፕት ልጠይቀው ነው መኩ አንተም ስላልከው ነገር ማስረጃ ታቀርባለህ። እሱ አለ ስላልከው ነገር እሱም ደግሞ አንተ ላይ አለ ስላለው ነገር ማስረጃ ያቀርባል። ካልብዜ በማስረጃ ነው የማወራው እኔ አለ ቪዲዮ ጊዜ ሰተሽኝ አመጣዋለሁ። እኔ ይሄንን ቃል ያልፈለግኩት ቆይ አንዴ የሚታርጉት አንዴ እኔ ሳወራ እኔ አዳምጣችኋለሁ፣ ችግር የለብኝ። እኛ እሱ እንዳይገባ የፈለግ ነው የብሔር መልክ እንዳይያዝ ነው። ልጁም እኮ እንዴ ልጁን እኮ ባይዘ ነፃ እያወጣችሁት ነው ካወቃችሁ። እንደዚህ በምትሄዱበት ሰዓት እሱ ወደ ብሔሩ ነው የሚወሸቀው፣ ማንም ሰው ደግሞ ወደ እሱ ሳይድ ነው የሚሆነው። ስለዚህ ዋጣን ወንጀለኛ ነው፣ ወዴት የሚደበቅበት መንገድ ይጠየቅ ነው የተባለው። እነ መኩ ደግሞ እዚህ የሚያገባቸው ነገር የለም፣ ፖለቲካ አዙረውታል። አንደኛ መኩ ምንስማማበት ሰው አይደለም። በትግራይ ጦርነት ሰዓት ላይ ኢንቮልቭ ያደረገ ሰው ነው፣ ማንም የሚያውቀው ሀቅ ነው። የተከሰሰ ሰው ነው አይደል እንዴ? ይሄ ሀቅ ነው። ያለ የትግራይ እንትን ላይ እኮ ሲተፋ አለ አመጣዋለሁ እዚህ አንቺ እያለሽ። ስለዚህ አይገባም፣ ነገሩ እንዳይረበሽ አይገባም ያልኩት እኔ ነኝ። ዘራ ያዕቆብም ደግሞ አንቺን አስቀምጦ ገንዘብ እየሸቀሉ ነው ምናምን ብሎ እዛው ሎዛ ቤት ሪከርድ አመጣልሻለሁ። እዛው ሎዛ ቤት ከልጁ ጋር በውስጥ እንጨርስ ይላሉ። ይህንንም አመጣልሻለሁ መረጃ። ስለ ልጅቷ ጉዳይ ምን ይላል ዘራ ያዕቆብ? በውስጥ እንጨርስ ሎዛ በውስጥ ማለቅ አለበት። ኖ በውስጥ አልቅም፣ በዚህ ነው የመጣው። 15 ቀን ይዛችሁታል። ስለዚህ በእናንተ ንግግር በጎንደር የሚያልፉ ትግራዮች እየታገቱ ነው። ስለዚህ ይሄ ነገር አያዋጣም፣ ወደ ሌላ ነገር እየተካሄደ ነው። የብሔር መልክ አታስይዙት። ይሄ ልጅ እያዝ ለህግ ይቅረብ፣ ከፈለገ የሚሰቀል ስራው ነጻ ያውጣው ነው የተባለው። እነዚህ አሽሙንም ነው እኔ በሌልኩበት ባልዋልኩበት ባልተናገርኩበት እኔ እነሱም ብዬ አይደለም ቃላት መመርጠው የሚያኖረኝ እንደዚህ ስለሆነ ነው። ገብቶሻል? እኔ የሚያኖረኝ ከሰው ጋር አቻችሎ የሚያኖረኝ ባላንስ በማድረግ ነው እንጂ እኔ የአንድን ብሔር ማህበረሰብ ጠልቼ አንድችም እርምጃ እንደማልሄድ አውቀዋል። የሚጠሉ ሰዎች ግን በእነሱ ልክ እንድትመዘኝ ስለሚፈልጉ ሁሌ ያሳስቱሻል። 1.5 ከታች እኮ ያዩን ይጽፋሉ። ገብቶሻል? የልጅ ስሜን ሲያጠፋ ሪከርድ ገና እዚሁ ቅልብ አድርጎ እያሰሙኝ ነው። የኔን ሪከርድ አምጣ፣ እኔ ደግሞ መኩፋን ነው የገባበትም ያልኩበትን መረጃ አመጣልሻለሁ። በዛ መስማማት እንችላለን። አሁንም ግን እኔ አንቺ ቤት ማስተላለፍ የምፈልገው ይሄ ልጅ ያ ጨዋ ጀግና ፈርሃ እግዚአብሔር ያለውን ህዝብ አይወክልም። ለምን አይሰቅሉትም? የኔ ህዝብ ጨዋ ህዝብ ነው። እንኳን ለአማራ ህዝብ ጥላቻ ሊኖረው አክሱም ጽዮን ማርያም ሲመጣ የአማራ ህዝብ እግሩ የታጠበ በመኪና ነው ሄደው። የአማራ ገበሬ ወደ ትግራይ ሲሄድ ጭኖ ነው ሄደው። እንደዚህ አይነት የህዝብ ጥላቻ የለም። ሆዳ አደሮች በገንዘብ አሜሪካ ቁጭ ብለው ፍሪ ስፒች ስለሚቻል ግን 24 ሰዓት የትግራይን ህዝብና የአማራ ህዝብ የሚጣላበትን አጀንዳ እየፈጠሩ ማንም የወክለን የለም እዚህ ውስጥ። እኔም አንችም በአፋችን ነው የምናወራው። ስለዚህ ድሀ ህዝብ ስንል ቢያንስ ገለል ልንበል፣ ገለል ባንልም የግል ቃላታችን እንጠንቀቅ ነው ያልኩት። ይሄ ቃል ደግሞ ሪከርድ ሙሉን አምጥቼ አሰማሻለሁ። ከዚህ ውጭ ምን አልኩኝ? በግድ ተናገር ነው አልናገርም። የህዝብ ነገም ይኖራል፣ ዛሬም ይኖራል፣ ከነገ ወዲያም ይኖራል። ወንጀለኛ ሁሉም ጋር አለ፣ በህግ ይጠየቅ። አማራ ጋም ባለጌ አለ፣ ኦሮሞ ጋም ትግሬ ጋም አለ። ስራው ነፃ ያውጣው። ይህንን ያለው እቺ ልጅ ደግሞ የህዝብ ልጅ ሆና ቀርባለች፣ ወደ ህዝብ ወርዷል። አንቺ ብሔሯን አይተሽ ነው እንዲመረጥሻል። ስለተበደለች እንደ ማንኛውም ሰው አምጥተሽ የተከራከርሽላት ያለች። ስለዚህ እኔ በማርያም ብየዋለሁ፣ እንደውም ደግሜ በማርያም ነው የምላችሁ። በእንደዚህ የምታመጡት ነገር የለም። ይመጣው ሁላችንም ተከባብረን ችግሮቻችንን የተሰራውን ኃጢአት እንደ አንድ ቆመን ማውገዝ ነው። ባለጌ ባለጌ ነው። በቃ በእንደዛ እንያዘው። አዙራችሁ ወደ አርሚ አዙራችሁ ወደ ብሔር ስታረጉ ሳይድ ይያዛል። ከዛ መሀል ላይ ግጭት ነው የሚፈጠረው። ማንም ለማንም ፍትህ ሳያገኝ ሌላ የተበደሉ ሰዎችም ሳይወጣባቸው መሀል ላይ ይቀራል። ስለዚህ አሁንም ይሄ ልጅ ወንጀለኛ ነው፣ በወንጀሉ ይጠየቃል፣ ይታነቃል። የሰው ነፍስ ነው የያዘው። በዚህ ነው ያልኩት ሀቢባ። እኔ ከዚህ ውጭ የተናገርኩት ቃል የለም። ያምጡን ያሰሙሽ። እሺ፣ እናመሰግናለን። አንዴ መኩ እንዲናገር ብን እንሰጣለን። መኩ ቀጥል። ኤቪደንሱ ከማምጣቴ በፊት እችን ነገር አላልኩም ይበል። የተናገርኩት እሱ ተናገረ ያልኩት ምንድን ነው? በዲኤንኤ ተስማማላችሁ፣ ዲኤንኤ ያስመርምር ብላል አላልክ? ከዛ ላይ ኤቪደንሱን አመጣለሁ። ተክላይ ዲኤንኤ ያስመርምር፣ በዲኤንኤ ይፈጸም ይሄ ነገር ብላል አላልክ? ዲኤንኤ ይመርመር ብለሃል ወይ? ተክላይ ነው አንድ የሚሻርገው ሌላ ነገር እኮ አለ። ጠየቀኛል አለ። አይ በውስጡ ነው የምንስማማው ሲል ዲኤንኤ የሚለው የሱ አማራጭ ነው ያለው ሀለንገኝ ነው። እኔ አላልኩም ብለሃል ካልከኝም እኔ ይቅርታ ለመጠየቅ ሬዲ ነኝ። ይሄ የሚያስጠይቅ ይቅርታ ከሆነ ማለት። ከዛ ውጭ ግን አንተ ደግሞ ህዝቤ ላይ ምራቅ ስተፋ ህዝቤን ስታንቋሽ ያለውን ዮኒ ማኛ ቤትም ከእናንተ ጋር መስማማት አልችልም፣ ዘምት አለው። ነገም ዛሬም ዘምት አለ ያልኩን አሁን አሰማለሁ አላልኩም ካልክ
እኔ አልልም። ይኸው ልንገር፣ አንደኛ እኔ አልክድም፣ ይኸው ያደረኩትን አልክድም። አንተ ግን የሚኒሊክን ታመጣለህ። ሚኒሊክ ላይ ገሏል እያላችሁ ስለሆነ እሱን ኤቪደንስ አምጣል። እሱንም እደግምልሃለሁ፣ አሁንም እደግምልሃለሁ። ሀቢባ ትሰሚኛለሽ? የኔና እሱ ጉዳይ የእኛ ጉዳይ አይመለከታትም። ሀቢባ እኔ እናንተ በምናወራው ስለ ልጅቷ ነው። ስለ ልጅቷ አምጣ፣ ስለ ልጅቷ ያልከውን ነገር ሲያጠፋና አምጣ። አሁን ቮይስ ያሰማኛል። አሁን ካልኩኝ ይቅርታ ጠይቃለሁ ብለህ እሱም ብያ ያሰማናል። ሌላ ምን ሲያወራል ነበር እንዴ ከዚህ በፊት? እሱን የሸገሩ ጁንታ ነው ሲል የነበረው ሲል ነበር እኮ ምን ማረጃም ታስቲው ነበር እኮ አንቻል ማኩ ማቡ አንዴ እኔ እውነት ለመናገር አሁን የዲኤንኤ ምናምኑን አላውቅም እንጂ አሁን የተናገራትን እኔ የሸገር የሚባለው ልጅ ቀይ ይሁን ጥቁር፣ ረጅም ይሁን አጭር፣ ጭራሽ መልኩን እንኳን አይቻላቅም። ፎሎወርም አይደለው ፎሎውም አይደለው። እኔ የሚገርምሽ ጠዋት ሬዲዮ ነበረ፣ ሬዲዮ ላይ ሁላ ምሳሌ አንስተን ስንናገረው የነበረና ወንጀለኛ ሂዶ ብሔር ውስጥ እንዳይሸጎጥ ሲያወግዝ የነበሩ እንግዲህ በትግራይ ሆኖ ውጣ ከህዝባችን መሀል ላይ እያለ ሲናገር የነበረውና አሁን ሲናገር ነበር። አዎ ይሄ አሁን የሚናገረው ልጅ ማለት ነው። እና ቃል በቃልም ደግሞ አማርኛውም ሳትቀየር አሁን የተናገራትን ነው የተናገረው። ምናልባት መኩ ጋር የሁለታችሁ መሀል ሪከርዱን ያስላኩኝ ነው፣ ሙሉ ሪከርዱን ያስላኩ ነው። እኔም እየነገርኩ ነው። እኔ ከውጭ ሁኜ ሼር ተደርጎልኝ መጥቼ ስሰማ ነበር እና በእውነት የሚገርም ሀሳብ የገለጽክበት ሁኔታ። ስለዚህ ጉዳዩ እኛ የውላችሁ ጉዳዩ ፐርሰናል አይደለም። ጉዳዩ የመኩና የሸገር አይደለም። መኩና ሸገር በሌላ ጊዜ በሌላ ቦታ ላይ መነጋገር ያለባችሁ ትናገራላችሁ። አላማችን መስመሩ አሁንም ቢሆን የምናገረው ነገር በዚህ ወንጀለኛ የሚወስድ ትግራዋይ የለም። እየነገርኩሽ ነው። እኛ አይደለም ለዚህ ወንጀለኛ ለማንም ጋር ይቅር ተባብለን የምንኖር ሰዎች ነን። ወደ ህዝብ እንዳይወርድ ግን ዛሬም ነገ እሰራለሁ። ቤቴን እኔን የሚመስል ከአማራ ልጅ ጋር ጥላቻ የሌለው ጋር አብሬ እሰራለሁ። ይህንን ነገር ለህግ የሚቀርብበት መንገድ አደርጋለሁ። በዚህ መንገድ ግን ይኸው ዘር ያዕቆብ አለ አንቺ ጋር መጥቷል። ሀሜት እንዳይመስለው በውስጥ እናወራ ብለሃል አላልክም ብለሽ ጠይቅ። እዚሁ እኔ ፊት ለፊት ከልጁ ጋር ስለዚህ ጥያቄ ልጠይቀው ለሸገር ልጠይቀው ሀቡ የተፈቀድሽልኝ ትግራይን አይወክልም ነው አይደል? ተወካይ የትግራይን ህዝብ አይወክልም ነው የምትለው አይደለ? ወንጀለኛ ሆኖ የተረጋገጠ ሰው ህዝቤን አይወክልም። ማንንም ህዝብ አይወክልም። አማራው ሸገር አንድ ጥያቄ ልጠይቅህ። አንድ ጥያቄ ለምንድን ነው እኛ በውስጥ እናወራ ብለን ለምንድን ነው እናንተ ጋር የመጣው ተክላይ? እየነገርኩ እኮ ነው። ይሄ ነገር ወደ መሬት ወርዶ እነ ዘርዓ ያዕቆብ እኮ ከ15 ቀን አንቺም እዚህ ያለሽ አንቺ ፊት እኮ ሀቢባ ቡፋኖ ጆከር ሌቦች ናቸው። ለፍልስና እኔ ቢሰደብ ፐርሰናሊ ችግር የለብኝ ነው ታውቂያለሽ። እሱንም ሪከርድ ማምጣት ይቻላል። ከአንዴ ላስጨርሽኝ ሀቡዬ፣ እሱም ሪከርድ ማምጣት ይቻላል። አንድን ሰው መውቀስ የሚችለው በመረጃ ነው። እኔ እያልኩሽ ነው 100% ፊቴን ከፍቼ ነው ማሳይሽ። ስለማንም ህዝብ ጥላቻ ሰብኬ አላውቅም። ኮንፊደንስ አለኝ። ስለማንም አስተዳደጌም ባህሌም አይደለም። እኔም ማምነው የተበደለ የተሰቃየ ህዝብ አለኝ። ዛሬም ነገም ለሱ ከመቆም ወደ ኋላ አለ። እኔ ስርዓት ነው የምቃወመው። ህዝብ ተቃውሞ አላውቅም። ማንም ከማንም ብሔር ጋር ተከባብሬ የምኖር ሰው ልጅ ነኝ። የአዲስ አበባ ልጅ ነኝ። የከተማ ልጅ ነኝ። ሪጎሮን አውቋል። እኔ ህዝቤ ላይ ጥቃት ያደረሰ ሰው፣ ህዝቤ ላይ በጥላቻ ሲሰብክ የነበረ ሰው ጋር እንዳትገቡ ብዬ ተከራክሬያለሁ። ነገ እከራከራለሁ። ከነገ ወዲያም እከራከራለሁ። የሚያኖረኝ የሚያወጣኝ ስራዬ ነው። በትግራይ ህዝብ ሲሰርቅም ሲዘርፍም የትግራይን ህዝብ አላማከረም። እሱን ህግ ይጠይቀው። የምታምኑበትን ኤቪደንስ አምጣችሁ ጠርንፍጋችሁ ለምን አታንቁትም? አይመለከተኝም። የተበደለን ህዝቤን ግን መከላከልም መቆም ዛሬም ነገም አላቆም። ስለዚህ እኔ ያወራሁት እንደዛ ነው። ለሰፊ ክብር ለአማራ ህዝብ አለኝ። ዛሬም ነገም ሰላም ነው የምፈልገው። የእኔ ህዝብ በራብና በችግር ላይ ነው ያለው። ሌላ ችግር አላመጣበትም። ሌላ ጠላት አላመጣበትም። ገብቶሻል? በመነጋገር ነው ችግር መፍታት። ይሄ ማለት ፍራቻ አይደለም። ይሄ ማለት ፈሪነት አለ። ሞክረነዋል። ምንም ውጊያ እኮ ተሞከረ። ሀቢባ ሄደሻል አለር ትግራይ ሞትና ራብ ነው የመጣው። ያንን ስለምናቅ ነው የምንፈራው። ፍራቻ አይደለም። ሞትን የሚያቅሰው ነው ሞት የሚፈራው። ስለዚህ እኛ ተከባብረን ችግራችን ንፍታ። የልጅ ወንጀለኛ እኮ ይጠየቅ። ብሔር ሳይድ አያዝ። በዛ መንገድ ላይ ተጋሩ ሲሄዱ እየታገቱ ነው።
የማይሆኑት ተጋሩ በአንድ ግለሰብ በጥላቻ እየታዩ ነው። ይሄ ነገር ይቁም ተብሎ ነው ሎዛ ከበረከት ጋር መጣ ይህን ነገር ልታስቆም የሞከረችው። ነገሩ ፖለቲከኞች ገቡ፣ ነገር ወደ ፖለቲካ ተቀየረ። ስለዚህ አንቺ በፌርነት የምታስኬጁ ካለ መኩፋኖና እኔ የማወራው ሰው አይደለም፣ ህግ ነው የሚያወራው። እሱ ገብቶሻል። ቀንና ህግ ያወራል። ከኔ ጋር የሚያወራበት መንገድ የለውም። ስራውን ያውቃል፣ ስራዬን አውቃለሁ። ስለዚህ እኔ የማወራው ስለዚች ልጅ ነው። እቺ ልጅ እህታችን ተበድላለች፣ ህግ አለ፣ በደሏን እኛም አንክድም። እኔም አምናለሁ እንደ አንድ እህቴ ሀቋ እንዲወጣላት ይህንን ነውረኛ ስራ የሰራ ሰው ለህግ ይጠየቅ። እዚህ ወንጀል ውስጥ ግን አንድ ትግራዋይ ተክላይ ብቻ አይደለም ያለው። አንቺም ታውቂያለሽ፣ ማአት የብሔር ብሔረሰቡ ልጆች ተሳትፎ ያለበት ነው። እየጠረግን ካላወገዝን አንድ ተክላይ ላይ በመቆም ብሔር ሳይድ ነው የሚያዘው ያልኩት እኔ ነኝ። ስራ እኮ የሚጀምረው ከቤትሽ ነው። እኔ የራሴ የሀና ጉዳይ ግን የሚመለከተው ተክላይ ነው። እሱ ነው ደላላዋ። ያ እኮ ሲጠየቅ እያልኩሽ እኮ ነው። የሀናን ከጨረስን ደግሞ ሌሎች እንዳለ ብሔር ብሔረሰብ ውስጥ ያሉ ህገወጥ የሰዎች ዝውውር ላይ የተሳተፉትን ሁሉ ለህግ እንዲቀርቡ ሁላችንም በአንድነት እንጮሃለን። ስለዚህ አንተም ፍትህ ለሀና ትላለህ ከኛ ጋር። በደንብ ነው የምለው። ቤቴንም ከፍቼ ተናግሬዋለሁ እኮ እኔ። አሁን ሚታ የምትባል እህታችን አለች። በደንብ ነው የተወያየ ነው። አንዳንድ ሰዎች አግሬሲቭ ሆነው ነገሩ እኮ የተቀየረው ከአሞራው ጀምሮ ሲሰራበት ነበር አለ በየዋህነት። እሱ የቃላት ስህተትና የአማርኛ እጥረት አርሚ ምናምን ሲል እነዘራ ያዕቆብ አርሚውን ሪከርድ አለ እዚህ አሰማሻለሁ። እዚህ ጋር ላሰማሽ። ለምን አላሰማሽ? ቤታቸው የሚፎክሩትን ፉከራ ደማችንን መልሰናል እያሉ እንደዚህ ይባላል። ሀቢባ ነውር አይደለ? እነሱ ቤት እንትና እዮዳብ ቤት ሆነው ይቀጥላል እያሉ ላሲዝሽ ነው አሰማሻለሁ። እንዳለ በህግ ያልተረጋገጠ ነገር የትግራዩን ተወላጅ በአዲስ አበባም በደሴም በኮምቦልቻም ያሉት እነዚህ ስራ እየሰሩ የተባለ ወደ ዘር እንዳይቀየር ነው እኛ እየለፋን ያለ ነው። ገብቶሻል? ወንጀለኞች ቤትም በኩል እንዲያዙ ነው። ግን ብሔር ተኮር ሳይድ ከሆነ በዛም በኩል ወገንተኝነት ይመጣል፣ ወንጀለኞች ይደበቃሉ። ስለዚህ ይሄ ነገር መሆን ካለበት እነሱ ሲናገሩ ነበር እዚህ ጋር እስቲ ሚትን ክፈትና ተናገር ቢሆን አላልኩም ካለ እዚሁ እኔ ላሰማሽ አላልኩም ካለ ሚትን አስከፍተሻለሁ ያለውን ስም ጥራልኝ። ዘራ ያዕቆብ ይኸውልሽ እሱ በውስጥ እናወራለን አለ ከልጁ ጋር። ከወንጀለኛ ጋር ለምን በውስጥ ያወራል? ወንጀለኛ አይደለ ይልች አንቺ ወንጀለኛ ነው። ሰምተን ክፈተው ፕሊስ እንስማው። ያው ቤታቸው የሚያወሩትን የጥላቻ እንትን ላሰማሽ። ሁሉም ትግሬዎች ናቸው። ሁሉም አርሚ 31 ውስጥ አካል ናቸው። የአርሚ 31 አባላቶች ናቸው። እነዚህ አንድ መልስልኝ። ትግራይ ነው የተያዙት፣ ከትግራይ ነው የተያዙት። ሁሉም እያጠራልኝ ሜዳ ለምን ተያዙ የተባለው ከዛ አካባቢ መጡ ልጆች ናቸው ነው። ትግራይ ክልል ውስጥ መከላከያ አለ። ቆይ ስሚ የተያዙ ከትግራይ የተያዙት ከሽረ ነው ስላ አይደለም፣ ከዛ አካባቢ መጡ ናቸው ነው የተባለው። ሁሉም ከዛ አካባቢ ይሄ አማርኛ እንድታስተው ቀላል አይደለም። ሁሉም ከዛ ነው የመጡት፣ ከሽሬ ነው የተያዙት። መረጃ አላቸው፣ ጠይቂልኝ። እሱ ነው ታስረዳኝ ማለት እሱ ከገዳዮች ጋር ተባባሪ ነው ነው የምትለኝ? ከአጋቾች ጋር እሱ ይሄኛው አጼ ዘረ እነሱ ይልሽ ምን ያስረዳሻለሁ? አንዴ በቃ ስለልሽ ይህንን ወንጀል እየሰሩ ያሉት ተጋሩ ናቸው። ስለዚህ ተጋሩ አሁን የተያዙት ልጆች መንግስት ጠርጥር ያለው ብሎ ነው የያዘው። ፍርደኛም አላላቸውም። ገብቶሻል? እዛ ውስጥ ብዙ እንትኖች አሉ። ስም መንግስት የሚፈልገውን ክሌም እያደረጉ ስሙኑ ላይ እየቀየሩ ተቀይሮ ነው እንጂ ገብረ ሀጎስ ይባላል እያሉ ብሔር ተኮር አይደለም። ይሄ ጉዳይ የሀናን ይመለከታል። እኔ እኮ እኛ እኮ እያወራን ያለ ስለ ሀና ነው። የሰሩት በሀና ጋር አድርገው እኮ ነው። ታዲያ እኔስ ምንድን ነው የምልሽ? ነው የሚሉትን እየነገርኩሽ እኮ ነው። እነሱ የሚሉት ምንድን ነው? የልጅቷ እገታ የተደራጀ ኃይል አለው እዚህ ላይ የተደራጀ ኃይል ያለው ከአርሚ 33 ጀምሮ ተናበው ነው የሚሰሩት። ችን ልጅ እንደዚህ ያደረጓት አሉ። ኤቪደንስ ጠየቅ ናቸው። አያስወሩም። እዮዳብ ቤት ገዳዮቹ እነሱ ናቸው። ደማችንን እየመለስን ነው።
እንኳን ደስ አላችሁ አማራ ልጅ። ይሄ ደግሞ ለአማራም ለትግራዊም አይጠቅም ተው ስንላቸው እኛ ማንም ያስገባን የለም። ነገሩ መስመር ያለቀቀን ያለው ነው። መስመር አለቀቀም። ሪያሊቲን ያስያዝ የተባለውን ነው እኮ የተባለውን አሰማለሁ እኮ በቮይስ ካሳየከው ቪዲዮ ምንም የተረዳሁት ነገር የለም። እኔ መረዳት የምፈልገው ከሀና ጎን ነው ወይንስ ከተክላይ ጎን ነው? አፄ የሚባለው ከሀና ጎን ነው። ቆይ አንዴ እኔ አስረዳታለሁ። አንተ ነህ ያከበድከው ነገር። ይኸውላችሁ መጀመሪያ ልጀምር። ለምን እዚህ 25,000 ሰው መሀል ሮንግ ነገር ስላስቀመጠ ማለት ነው። አንደኛ የትግራይ ህዝብ ላይ ወይ ደግሞ ባንዲራችን ላይ እየተፋ እየረገጠ ያን ቪዲዮ ራሴን ፖስት ያደረኩት ትክክል ነው፣ ግን ትግራይ ውስጥ አይደለም። እናንተ መጣችሁ የአማራን ህዝብ እየጨፈጨፋችሁ የምንጠይቅበት ቤት ነው። በጣም ብዙ ሰው ድምፅ የምንሆንበት ቤት ነው። ሀና ኢትዮጵያዊ እህታችን ናት። ተክላይ በሚባል ሌላ ኢትዮጵያዊ ወንድማችን ታግታለች። ለእህታችን ፍትህ እየጠየቅን ነው እስከ መጨረሻው። እህታችን ነጻ እስክትወጣ ድረስ ምንም ነገር አያስቆመንም። ምንም አይነት አጀንዳ እያመጣችሁ የሆነን ሰው ከሆነ ሀገር እያባረራችሁ ቢዚ ልታደረጉ ብትሞክሩ፣ የሆነ ሰው የሆነ ነገር እየታገተ ቢዚ ለማድረግ ብትሞክሩ፣ የሀናን ጉዳይ እስከ መጨረሻው በህይወት እያለን ታግለን ሀና ነጻ እስክትወጣ ድረስ ማንም አያስቆመንም። ለምን አንድ እኔ ብቻዬን አልቀርም፣ አላቆምም ለሀና ፍትህ መጠየቅኝ። አሁን ጉዳዩን ወደ ፖለቲካ ወደ ብሔር ለማዞር እና እርስ በርስ ተባልታችሁ ጉዳዩ ሀና ነገር አለ። የተናገረችው ነገር ምንድን ነው? እኛ የእኛ ልጆች ናቸው ብለው ትሪት አድርገው ወደምንሄድበት ቦታ አስኬዱን። እንደውም በጣም ለእኛ ሄልፕንስ አድርገውናል። ቢካዝ በብሔር ማንነታችን ምክንያት ተብሎ ሲነገር ነበር። አሞራው የሚባል ልጅ አርሚ ምናምን ያልነው እኛ አይደለንም። ራሱ አሞራው የሚባለው ልጅ ነው አርሚ 31 ብሎ የተናገረው። ሌሎቹም የተናገሩት እኛ ቤዝዶን ከነሱ ከተነገረው ነገር ሌላው ሎዛ ነች ይዛው የመጣችው ልጁን። አንቺ ቤት እንኳን በስልክ ነው የገባው፣ በአካውንት ነው የገባው። ሎዛ ጋር ዳስሚስም ብሎ አይደለም ሎዛ ጋር ሎዛ ቲዲኤፍ የነበረች ፖለቲካ ውስጥ የነበረች ሰው የነበረች። ኔትወርኩ ደግሞ ቅድም ቲንክ የቀልብ ልቦች የሚለው ልጅ ሲናገር ነበር። ኔትወርክ እንደዚህ በቀላል ምናምን የሚፈታ አይደለም። ኔትወርክ መሬት ላይ ነው፣ መንግስት አካል ያሉበት ምናምን፣ አርሚዎች፣ የተለያዩ ታጣቂ አደረጃጀቶች ያሉበት ነው እንደዚህ አይነት መስመር፣ ይሄ ሂውማን ትራፊኪንግ መስመር ያለው። ስለዚህ ያንን ነው እየተነጋገርን ያለ። አሁን ያንን ስንነጋገር በብሔር ነው ከለሩ ካላችሁኝ እኔ አይደለሁም በብሔር እዚህ መጥተው ከተናገሩት ሰዎች ላይ ነው ወስደን በብሔር ነው ብለን የመጣን። ስለዚህ እኛ አሁን ምንድን ነው አማራውን ባለፈው መጥቶ አንቺ ቤት ሲናገር የነበረው ልጅቷን ሬሷን እናስመርመርና የሚጠብቃት ሰው አንተና ተክላይን የሚጠብቅ ሰው እናዘጋጅልህ። ዳስሚስ መሬት ላይ ሰው አላቸው ማለት ይህንን የሚያደርግ የሚጠብቅ ጭራሽ አጋችን የሚጠብቅ ራሱ ግለሰቦች አሉ ማለት ነው እዛ መሬት ላይ ያሉ የተደራጀ። ስለዚህ እኛ ጥያቄዎች አሉ። ይሄ እኛ ከብሔር ጋር የተገናኘ ነው ብለን ጥያቄ አለ። ያንን ጥያቄ ደግሞ መፍታት የሚችሉት የትግራይ ልጆች ናቸው ብለን እንጂ ከህዝብ ጋር እኛ ምንም አይነት ጥላቻ አልተነጋገርም። ኦኬ። ሌላ አንድ ነገር ከዚህ በፊት ዝም ይልሽ ከሆነ የሸዋሮቢት ልጅ እንደዚሁ አንቺም እንደውም ኬዙን መጀመሪያ ይዘሽው ነበር። ያ ልጅ የኦሮሞ ልጆች መጥተው በስነ ስርዓት ኢንቮልቭ አድርገውበት ገብተው በህይወት ያለ ሰው ነው ይዘውልን የመጡት። በህይወት ያለ ሰው እነዚህ ሊይዘውልን ሊመጡ የሚፈልጉት ሬሳ ነው ይዘውልን ሊመጡት። ሬሳ ይዛችሁ አትመጡም። ልጅቷን ከየትም ብላችሁ ወልዳችሁ ይዛችሁ ነው። ሌላው ያለው ይሄ እንትኑ ይሄ ሂውማን ትራፊኪንግ የሚሰራው ትግራይ ክልል ብቻ፣ ሌሎችም አካባቢ ያሉ ልጆች አሉ። አማራ ክልል ውስጥ የተደራጀ በደንብ የተናገሩ ግልጽ ነው የተናገሩ። ደሴ አካባቢ በስመ ወርቅ ቤት የተደራጀ ኃይል አለ ይሄንን የሚያዘዋውሩ ብለን የተናገሩ እንጂ መጥፎ ነገር የትግራይ ልጆች ይመቱ ምን ብለን የተነጋገርነው ነገር የለም። ስለዚህ እውነቱን መጋፈጥ አለ ሀቁ። ይሄ ብሔር ከለር ይዟል። አዎ ብሔር ከለር ይዟል። ከብሔር ከለር ይሄ ነገር መውጣት ይችላሉ። መውጣት የሚችሉት የትግራይ ልጆች ናቸው። ምን አድርገው ይሄንን ልክ የኦሮሞ ልጆች ከዚህ በፊት በደንብ አንድ ላይ ሆነን ይዘው እንደመጡት ልጁን በህይወት ነው ይዘው የመጡት። ኦፍኮርስ የተመታ ተበልዞ ምናምን አይኑን የመጣው በህይወት ይዘው ነው የመጡት። የትግራይ ልጆችም ተሰባስባችሁ ሰብሰብ ብላችሁ ልጁን ታውቁታላችሁ። ሎዛ ገብታበታለች። አሞራው ከዚህ በፊት ታጋይ የነበሩ ሰዎች ሁላ መሬት ላይ ታጋይ የነበሩ አርሚ 31 ውስጥ አርሚ 41 ውስጥ አርሚ 70 ውስጥ ምናምን ታጋይ የነበሩ ልጆች ኢንቮልቭ አድርገውበት። ስለዚህ ኢንቮልቭ እስካደረጋችሁ ድረስ ልጁ ያገቷት የትግራይ ልጆች ናቸው ብሎ ነው አንቺ ቤት መጥቶ የተናገሩት። ስለዚህ ከየትም ብላችሁ ልጅቷን በህይወት ነው የምንፈልጋት። በህይወት ይዛችኋት ነው እንጂ ሬሳ ይዛችኋት መጡም። እንትን እናርክ አጥንት እናስመርምር ምናምን የሚባል ነገር
አይሰራም ነው እያልን። ስለዚህ ያ ነገር የማይደረግ ደግሞ ከሆነ ደግሞ እኛ ማህበረሰባችንን እናነቃቃለን። ቢከት ማህበረሰባችን ኢትዮጵያ ውስጥ ብቻ አይደለም እየተገደለ ያለው የመንም ድረስ ተኬዶ ህዝባችን ተመርጦ ሴቶቻችን አንድ ሴት አይደለም እየተባለ 32 ሴት ከራሳቸው እዚህ ከተናገሩ ሰው 32 ሴት ይዘው አስቀምጠው ሴቶቻችን እንደውም የሰማሁት እንደውም የትግራይ ልጅ መጣ እዚህ ከተናገሩት የአማራ ልጅቷ ሀና ተለውጣ ነው ላይ መጣችው። ስለዚህ የደከመች የትግራይ ልጅ መጣች። ያልደከመችው ደግሞ ሀና ደግሞ ተዘዋውራ ሌላ ሰው ተሰጣለች። ስለዚህ አምጡልን ነው በህይወት ይዛቸው ይሄ ነገር መጥፎ ነገር ነው ብሎ የሚያስብ ሰው ካለ ሌላ በውስጥ እናውራ ያልኳት ሎዛን እዛ ላይ ሲነጋገር ይሄ ነገር በፊት ለፊት የሚፈታ አይደለም። ልክ ከዚህ በፊት ከኦሮሞቹ ጋር እንዳደረግነው በውስጥ ነገር ይፈታ። በፊት ለፊት የሚፈታ ነገር የለም። ይሄ ብሔር ከለር ይዞ ስለመጣ በውስጥ ይፈታ። ካለበለዚያ ግን እየገነነ መምጣቱ የማይቀር ነው። እኛም ዝም ብለን 32 ሴቶቻችን አስቀምጠው እዛ እየደፈሩ ዝም ብለን የምንቀመጥ ነገር አይደለም። የፈለገ ብትደራጁ በእኛም በኩል የተደራጀ ኃይል አለ ለማለት ነው። ኤኒዌይስ ቴንክ ዩ ሀቢባ እንጂ በመጥፎ ነገር እንትን እንዳይል እኮ ግን የእኛ ማህበረሰብ እናነቃቃለን ስትል የሌላውን ሁሉም በብሔር እንዳይነሳ እንደዛ ባንልና አንድ ግለሰብ ተክላይ የሚባል በህገ ወጥ የሰዎች ዝውውር ላይ የተሰማራ ግለሰብ እህታችን ሀናን አግቶ ይዟል። ስለዚህ የሚጠየቀው ማህበረሰቡ ሳይሆን ተክላይ ራሱ ነው ግለሰቡ። ስለዚህ ተክላይ ብቻ ነው ወይስ አሁን እኮ ያገቱት ሰዎች የትግራይ ልጆች ናቸው ብለው እኮ በማን አዛዥነት? በተክላይ አዛዥነት አይደለ? ተክላይ ነው የበላያቸው፣ ዋናቸው፣ አለቃቸው ተክላይ ነው። ስለዚህ ተክላይ ነው። አሞራው እኮ የትግራይ ልጅ አስፈትቷል አይደል? ለምን የአማራ ልጆች ለምን 32 ልጆች የታፈኑ አሉ? ለምን አይፈቱ? እሷ ለምን ሀና ለምን አትፈታም? አሞራ አስፈትቶ የለ እንዴ? የተፈታችሁ ልጆች እየሰማን አይደል እንዴ ያለ ነው። የተፈታችሁ ልጅ እኮ በሀና የተቀየረች ልጅ እኮ ነች የተፈታችሁ። ስለዚህ እኛ ሀናን በህይወት ነው የምንፈልገው ነው። በህይወት ልጅቷን ይዘውልን ይምጡ። ኦፍኮርስ ብዙ ወንጀል ተሰርቶባት ሊሆን ይችላል። እሱን ወደፊት ይወራል። ግን በህይወት ይዘውልን ይምጡ ልጃችን። እሱን ነው እያወራ ኦፍኮርስ በብሔር እኔ ጥያቄ ሀና በህይወት ከነ ነፍሷ ነው የምንፈልጋት ነው። በግለሰብ እነሱ ይኸውልሽ ግለሰብ እንዲጮህ እንፈልጋለን። በብሔር ሳንከፋፈል ሁሉም ኢትዮጵያዊ ድምፅ ሆኖ ለሀና በሰላም እንድትወጣ ልጇ ጋር እንድትቀላቀል ነው የሁላችንም። በዚህ አጋጣሚ ከየትኛውም ብሔር ሆናችሁ የልጅቷን ሀቅ መልክ የምታስይዙትን ሰዎች እናውቃችኋለን ጠንቅቀን። እያንዳንዱም ዶክመንት አለን። የምታወሩበትንም ልክ አላማችሁ ምን እንደሆነም ጠንቅቀን እናውቃለን። የተሰወረ አይደለም። ስክሮል ስናደርግ የምትናገሩትን ንግግር፣ የምትሉትን፣ የምትሰጡትን ስም እናውቋለን ሁላችሁንም። አፄ ዘርዓ ያዕቆብ ወንድሜ ከትልቅ ይቅርታ ጋር ሀናን ለመደገፍ ሳይሆን መስመርህን ተጠቅመህ አጀንዳ ለመስራት እየሄድክ ያለህ ልጅ ነህ። ቃል በቃል ነው የምነግርህ። አሁን ተፈቱ የምትለውና ትግራይ ክልል ያለ ልጅ ነው እንደዚህ ያደረገው የምትለውን ዜና መንግስት ራሱ የሰራው ከ6 ወር በላይ የሰራውን ጉዳይ ነው ያወጣውና ዜናውን የተናገረው። አንተ ሀና ስለተባለች በዚህ 3 ቀን ውስጥ የተደረገው ኦፕሬሽን አይደለም። ተግባባን? ሀና እንትን ስለተባለ ጉዳዩ ተመለሰ፣ ሰዎቹ ተመለሱ የምትለው ራሱ መንግስት ለአመታት እየሰራ ያለውን ጉዳይ ነው ከዜናው ጋር ዜና ሆን እንድናቆም አብሮን ድምጽ የሚሆን ሰው ችግር እየደረሰበት ማለት የተለያየ ሰው እያንዳንዳችን ነገር ሊደርስብን ይችላል። በጣም እያንዳንዱ የሚፈጠረው ነገር አፋችንን እንድንዘጋ ነው። ሚዲያ ላይ ለሀና ድምጽ መሆናችንን እንድናቆም አካውንታችን ላይ ሪፖርት በመደረግ ከተለያየ ነገር ላይ ለእኛ መሴጅ በመላክ በማስፈራራት እኛ ዝም እንድንል ነው የሚፈለገው። ስለዚህ ዝም ካለን እውነትን ፈሪዎች ነን። በቃ አለቀ፣ እናቆማለን ማለት ነው። እኔ በበኩል እስከ መጨረሻው ድረስ እታገላለሁ። እስከ መጨረሻው ድረስ ለሀና ድምጽ እና 1 ደቂቃ ስጡኝና ሀሳቤን ልጨርስ። ማስተላለፍ ስለቸኮልኩ ነው ይቅርታሽ። በቃ 1 ደቂቃ ብቻ እሺ። እታች ላላችሁ ህዝቦች ጉዳዩ የብሔር አይደለም፣ የአንድ ንጹህ እህት የሀና ጉዳይ ነው። እነዚህ ተክላይ ይመችና 6 ግብረ አበሮቹ ባደረጉት ነገር የተክላይ ቤተሰብ ሚስት ቤተሰብ እዛ ጋር ተይዞ የሚባለውን ድራማ ተውት። ትክክል ልብ ያላችሁ ሰዎች ያጠፋው ጉዳዩ ችግሩ ያለው እዛ ተክላይና ይመች እንደዚሁም 4 ሞታለች ያሉት ግለሰቦች ላይ እንጂ ማንም ዘር ላይ ጥቆማ እንዳታደርጉ። አንድም ማህበረሰብ በዚህ ጉዳይ ተጠያቂ ሆኖ የሚከሰስ ማንም የለም። ስለዚህ ጉዳዩን 6 ሰው ነው የምንፈልገው። 6 ሰው ላይ ብቻ ትኩረት አድርጉ። በዘር ወስደው የሚያባሏችሁ ሰዎች ያኔም ዋጋ አስከፍለውናል። እያንዳንዱን እናት አስለቅሰዋል። ዛሬም ያስለቅሷቸዋል። ንቁ። ዛት ሴት ይሄንን ነው ምለው። አመሰግናለሁ እድል ስለሰጣችሁ። እሺ አሁን የሸዋዊ ቀጥል። እሺ ወንድም ይቀጥል። በጣም ይቅርታ፣ በጣም ቸኩሎ ነበር ግን ስቲል እድል አልሰጠነውም። ሶሪ ይቅርታ። ያው ነገሩ ወደ ሌላ እየሄደ ስለሆነ ነው እና እኔ እንደዚህ አይነት ነገር ውስጥ መግባትም መቆየትም አልፈልግም። እዚህ ፖለቲከኛዎች ውስጥ ይቅርታ። እኔ
ማንኛውም የሰው ልጅ የሆነ ሰው ሁሉ ወንድሜ ነው ብዬ ነው የማስበው። የሰው ልጅ ለሆነ በሙሉ ፖለቲከኞች በምዘሩት መርዝ በሆነ ንግግር እርስ በርስ ድሃው ማህበረሰብ እየተላለቀ ነው ምድር ላይ። እባካችሁ ትግራይም ሁን አማራም ሁን እርስ በርስ እዚህ በርገርክን እየበላ እዚህ የድሃው ማህበረሰብ አታፋጭ። የልጅቷን ሀቅ እናውጣ። የልጅቷን እውነት በዚህ መካከል ገብታችሁ ለማድበስበስ ወደ መንደር ውስጥ ወስዳችሁ እያድበሰበሳችሁ ያላችሁት የትግራይም ተወላጅ ሁን የአማራም ተወላጅ ሁን ይሄን ነገር አቁመህ ልጅቷ በነፍስ የምትወጣበትን ነገር ነው መፈለግ ያለብን። ፕሊዝ ከዘረኝነት ውጡ። እንዴ በ21ኛው ክፍለ ዘመን ላይ ያገታትን ልጅ ልትቃወም ይገባል። ማንኛውም የትግራይ ተወላጅ ብሔር የተነካ ብለህ ወይ ደግሞ እንትን የተነካ ብለህ አማራውም ደግሞ ትግራይ ነው ያገታት ብለህ እርስ በርስ መጨፋጨፉንና ስድድቡን ትተህ ልጅቷ ከሌቦችና ከደላሎች የምናስወጣበትን መንገድ የምትፈልጉ የምታግዙ ሰዎች ካላችሁ ተነጋግራችሁ ልጅቷ የምትወጣበትን ነገር አመቻቹ። አንተም በቤት ከፍተህ ያኛውን ብሔር ሲረግጥ ይሄኛውን ቤቱን ከፍቶ ያኛውን ብሔር ሲረግጥ እንዴት ነው የልጅቷን እውነት የምናወጣው? እባካችሁ ነገሩ ወደ መንደር እየሄደ ነው፣ ወደ ብሔር እየሄደ ነው። ከዚህ ላይ ተቆጥበን የምችሉ ሰዎች ፖለቲከኞችም ከሆናችሁ ፖለቲካውን ለጊዜው ትታችሁ ልጅቷን በነፍስ የምናወጣበትን መንገድ ያችን ድሃ ያን ጨቅላ ህፃን ልጅ ትታ የሄደችን ታግታ ያለችን እናት በህይወት እናውጣት፣ እንድረስላት። ፖለቲከኞች ብዙ ሰዓት አላችሁ የምትጨቃጨቁበት። እባካችሁ ልጅቷን በህይወት እናውጣ። አመሰግናለሁ። እናመሰግናለን። ሁላችንም አላማችን አንድ ላይ ከሆነን እንጠነክራለን። በእናታችሁ በብሔር በፖለቲካ መከፋፈሉን ትተን ፍትህ ለሀና እንበል። ሁላችንም ይኸው ድምፅ እንዳንሆን አካውንታችን ላይ ሪፖርት እያደረጉ የተለያየ ዛቻ እየላኩ ምናምን እንድናቆም እያደረጉ ነው። እኛ ደግሞ እቺ ነፍስ እየጠራችን ነው። ሀና አድኑኝ፣ ወደ ልጅ መልሱኝ እያለች ነው። እና እባካችሁ ተስፋ እንዳትቆርጡ፣ እንዳትደክሙ እስከ መጨረሻው ነው እኔ የምላችሁ። አመሰግናለሁ። ልቅደማችሁ ሳሪና ሞገደኛ ወይስ ትቀድማላችሁ? በእኔ በኩል ችግር የለም። ሳሪን ግን ብታስቀድማት ደስ ይለኛል። ሳሪ ቀደሚና ትወርጃለች። ሌዲስ ፈርስት በሚለው ሌዲስ ፈርስት። ወንድ አበባ እየላከ ነው፣ አስገቢው። ሳሪ የቀጥይ የምታወሪው ነገር ካለ አላገኘሁትም። አላገኘሽም? አንተ ሜንሽን አድርጎ የጻፈው የፍላወሪ ላክ አላገኘሁትም። ወንድ ሜንሽን አድርገህ ጻፈ። አበባ ቅድም ስላየው ነው። ኦኬ ሳሪ ማታወራ ከሆነ እኔ እቀጥላለሁ። ኦኬ ንግግርን ሲጀምር ያው እንግዲህ ከብዙ ጭቅጭቅ በኋላ ወደ አጀንዳው ተመልሰናል። የንግግር የመጀመሪያ ሀና በህይወት አለች ነው የምለው። በአጽንኦት የምናገረው ለሚከታተለው ህዝብ ሀና ያልተለቀቀችበት ምክንያት አንድና አንድ የደላላዎቹና እዛ ያሉ ሽፍቶች አለመስማማት ልጅቱን ለዚህ ሰለባ አድርጓታል። አጋቾቹ ወይም ሽፍታዎቹ ወይም ደግሞ አለቃዎቹ የቦታውን በተፈጥሮ አቀማመጥ ምቹ አለመሆኑን አይተው ተገን አድርገው እዛ ቦታ ላይ መቼም ለጽድቅ ለገዳም ስራ አይደለም እዛ የተቀመጡት፣ መሳሪያ ይዘው አቅመ ደካማን የሚዘርፉበት፣ የሚፈልጉትን የሚያሳልፉበት፣ የሚፈልጉትን የሚያግቱበት ነው። እስካሁን ድረስ ካየናቸው እስካሁን እንግዲህ 15 ቀን አጀንዳው ተከፍቶ ሲወራ ያየነው ነገር አንድም ሰው ልጅቱ በህይወት የለችም የሚል አሳማኝ መረጃ ይዞ አልመጣም። ያ ማለት በግልባጭ ልጅቱ በህይወት የመኖሯን ምክንያት ያሳያል ማለት ነው። ለዛም ደግሞ በስልክም ሰው በሰውም በሶስተኛ ወገንም ስንጠይቅ ያየነው ነገር ምንድን ነው? በህይወት አለች አውጧት፣ እህታችሁን የሚባለውን እና የሚደረገውን ነገር አድርጋችሁ አውጧት ነው የተባለው። ለምንድን ነው የማታወጧት ነው ልጅቱ? እንግዲህ በባለፈው አይተሽ ከሆነ ሀቡ በአንቺ ቤት ሲወራ የመጨረሻ በቤት ሲዘጋ የተወራው ነገር ምንድን ነው? ልጁ ምስክርነት ሰጥቷን አሊ የሚባለው ልጅ ሁላቸውም ድምፅ ሰምተናል። ፊቷ በዟን እያለቀሰች ነበር፣ ጩኸት ነበር። ጩኸቱ ደግሞ በሴትነቷ ጾታዊ ትንኮሳ ሲደርስባት የምታሰማው ድምፅ ነው እንጂ እነሱ እንደሚሉት የሚጥል በሽታ ወይም ደግሞ ማንኛውም ነገር ኑሮባት የምትጮህ አይነት ድምፅ አልነበረም ሲናገሩ የነበሩት። ከዚህ የተነሳ ነው ሰውየው በቦታው የለሁም ካለ ተክላይ ለእሱ የሚሰሩት ሁለቱ ሰዎች እነማን ናቸው? ለምን እሷን አዝለው አመጡ? ሽፍታ ከመቼ ወዲህ መንገደኛን አዝሎ ያውቃል? እስካሁን ድረስ እያወሩ ያሉት በዛ የሚሄዱ ሰዎች ከደከሙ አብረው መንገደኛ ያሉት ወይም ደግሞ መሪ የተባሉት ናቸው እንጂ የደከመን ሰው የሚያሳልፉት ሽፍታ አያዝልም። ከሞተ ሰው ባይ ኤኒሚንስ በጥይት ተተኩሶበት በሆነ ነገር ከሞተ መንገደኞቹ ኑ ፎቶ አንሱ ይባላል፣ ቪዲዮ ቅረጹ ይባላል፣ ቅበሩ ይባላል። ሁሉን ነገር አድርገው ለቤተሰብ የሚያረዱት እነሱ ናቸው። ከዛ በኋላ ለደላላው መልእክት የሚላከውን በእነዛ ልጆች ጭምር ነው። እነዚህ ልጆች የተደረገ ልጆቹን አምናቸዋለሁ ደውለው ነግረውኛም ብሎ
አምነዋለሁ ነው። የማያምን ማህበረሰብ ሚሊየን ማህበረሰብ ከታች ሆኖ እንደሚጠይቅ ለምን ጥያቄ እንዳልፈጠረባቸው ሊገባኝ አልቻለም። እሺ ሲጀመር ሀናን ይዘው 4 ሰዓት ቆዩ ካለሻሊ 4 ሰዓት የቆዩቱ አንድ የሆነ ሰው አንቺን ይዞሽ 4 ሰዓት ከቆየ ምን እያደረገ ነው? ስለምን እያወራ ነው? 4 ሰዓት ማለት እኮ ኦልሞስት ግማሽ ቀን ማለት እኮ። ስለዚህ አወሩ፣ ተደራደሩ፣ ኔጎሽሽን አደረጉ። ያችኛዋን እህታችንን ይቺ ጋር ሂዱ፣ ይቺ ከዚህ በኋላ ትሄድም አሉ። ቀጥ ብለው እየመሩት የሄዱት ወዴት ነው? ወደ ኢትዮጵያ ለሚገቡት ሰዎች እዚህ ግንዛቤ እንዳትሉ ወደ ተክላይ ቤት ነው የሄዱት። ወደ ተክላይ ቤት ሲሄዱ ምንድን ነው የሆነው? ልጅቱም እነሱ ጋር ነው ሄደችው እና አሊም አብረው እዛ ነው የሄዱት። አሊ ቤት ከደረሰ በኋላ ሻወር ወስዶ ሶላት ምናምን ሰግዶ ምናምን የተባለበት ሁኔታ የምታውቁት ከተክላይ ቤት ነው። ሀና የት ነው የቀረችው? ድንበር ላይ። ለምን? በሴትነቷ ሌላ ምንም ቀመር ስለሌለው። ለምን ያችኛዋ ልጅ ለቀቋት? ማን ይዟት ነበር? ለምን ያችኛይቱ ተያዘች? እራሳችሁ ጠይቁ። ለዛ ነው ሀና በህይወት በነዛ 2 ሽፍቶች በተባሉ እጅ አለች የምንለው። መፍትሄው ደግሞ ምንድን ነው? አንድና አንድ ልጅቱን በህይወት መመለስና መመለስ ብቻ ነው። ከዛ ውጭ የማይሆን ከሆነ የኢትዮጵያ ህዝብ መጠየቁን አያውቁም። ወንጀለኛ ብሔር የለውም፣ ሃይማኖት የለውም። የጨነቀ 2 ሂዶ ብሔር ውስጥ ለመሸጎጥ ቢሞክር ትናንትና ቤት ተከፍቶ ሲወራ አይተን ነበር። የትም ልታመልጥ አትችልም። ልጅቱን መመለስ አለብህ። እህታችን ናት፣ ሴት ናት። በሰብአዊነት ያደረስክባት ማንኛውንም አደጋ ራስ ኃላፊነቱን ትወስዳለህ። የሚቀበልህ የለም ብለውታል። ከብዙ እየየና ሮሮ በኋላ የተወሰኑ ሰዎችን ለማሳመን ሙከራ አድርጓል። እሱም ውድቅ ነው። ለምን አንተ ግማሽ ሚሊዮን ህዝብ አይከተልህም? ለምን አንተን አያምንህም? የልጅቱ አባትና አባት ከሱ ጋር አውርቻለሁ ብለህ ለደላላው የደወልክለት አንድም ነገር ከሱ ጋር በእንደዚህ አይነት ነገር አልተነጋገርኩም ያለው። ይልቅንም ቋንቋ ለማስተርጎም ከየት ወዴት ሄደው ሲንከለከሉ እንደነበረና ሲያለቅሱ እንደነበረ ልጅን እባክህ ስጠኝ እኔ ለምኜ እበላለሁ መሬትን ሽጬ ልክፈልህ ብለው ሲለማመጡና ሲያለቅሱ እንደነበረ በጉልበታቸው ተንበርክከው ሲለምኑ እንደነበረ ይልቁንም ብለህ ደግሞ ሰርበህና ከፍ ዝቅ አድርገህ አዋርዳቸው ሙታለች ከዚህ በኋላ እንዳትደውሉ ብለህ አባታቸውን በዛ ደረጃ ያዋረድክ ሰው መሆንክን ግልጽና ግልጽ በሰያ ቤት ሲነገርም በባለፈው ሰምተናል። በአንቺ ቤትም የሰማነው ነገር ነው። አባትየው ጋር ምንም አይነት ድርድር አልተደረገም። ይሄ በተጨባጭነት መያዝ ያለበት ነገር ነው። ሁለተኛ ያ ሁሉ ተጓዥ ድምፅ ሰምተናል። ሩቅም አይደለም፣ ድንጋይ ብቻ ነው የሚከልለን። ያ ማለት በግልጽ አማርኛ እዚህ የሆነ ነገር እንዲነግሩ መጠበቅ የለብንም እኛ። እንዴ ልጆች እኮ ነፍስ አላቸው፣ ይፈራሉ እኮ። በቃ መልከት ታደረጉን አይደል እንዴ? እኛ ገባን። እሱ ደግሞ ይሄ እነሱ ያሉት ነገር ውሸት ነው ምንል ቢሆን ኖሮ ልጅቱ ብትለቀቅ ነበር። ከዛ ልጅቱን ሆልድ አድርገው አትሄድም አሉ። ከዚህ ወደ ምን አለ? ስለዚህ በቀደም ሀቡ ጋር ስትነጋገር ሀቡ እባክሽ ይህን ነገር በሚዲያ አታድርጊብኝ፣ በውስጥ አድርጊልኝ፣ ይህን ነገር በውስጥ እንጨርስ አላለ ተክላይ። እሺ ብለሽ ዋትሳፕ ግሩፕ ክሬት አደረግሽ። በዋትሳፕ ክሬት ከተደረገ በኋላ አር ተደረጉ። እነሱ ሁለቱ አልመጡም። ሁላችንም ጠየቅን፣ አልገቡም። ለምን ማምጣት አልፈለጉም? ከዛ ውጭ ያለውን አማራጭ ፈለገና በከሌ ቤት ሂጄ ይህን ነገር ባራግበው ሞር የብሔር መልክ ይኖረዋል። አልተቀበሉትም። እዛም አብዛኞቹ በጣም ነው ሲወቅሱት የነበረው። እስከ ሰማው ድረስ ሸገር ጁንታም ሌሎቹም ከ2 ሰዎች ውጭ አልተቀበሉትም። በደንብ አድርገው ሲያጥኑት ነበረ። መጨረሻ ላይ የተባለውን ነገር ስላልጨረስኩትኝ አላየሁትም። አሁን አንድና አንድ በግሩፕ ለማውራት ያልፈለግከው ነገር ለምንድን ነው? በውስጥ ጨርሽልኝ ብለህ ሚውት አድርጊ ብለሃት ነበር። ሀቡን ሚውት አድርጋ አውርታሃለች። ሀቡ ምን እንዳወራችሁን ያላቅም። ጋይስ ተቋርጠናል። አልሰማም። አይ ተቋርጦ ነበር። በግሩፕ ማውራት ያልፈለግከው ግሩፕ ውስጥ ለምንድን ነው ብለህ ነው የተቋረጠው? አዎ ከዛ ምክንያቱም አንቺን አንድ ጊዜ ታስታውሽ ከሆነ ሚውት አድርጊና ላውራሽ ብሎ ነበር። የሆነ ማስረጃ ማቅረብ ይችላል። ምንም ነገር ያለ ማስረጃ ካፌ ምንም ነገር አይቻልም። ሪከርድ አድርጌ አስቀምጫለሁ፣ ግሩፑ ላይ ልኳለሁ። በውስጥ መነጋገር አለኝ። ተስማማው። በውስጥ በመነጋገር ጊዜ ለመግዛት ነው። ምን ፈልጎ ነው በውስጥ እናውራ ብሎ መጨረሻ ላይ ሚዲያ ላይ የቀረበው? የዛኔ ቲክታክ አካውንት አልነበረውም። በቃ ጆይን ብሎ ገስት ላይ ገብቶ በትልቁ ሆኖ ነበር ሲያወራ የነበረው። እኛ ጋር ግን ያ ሁሉ 50 ሺህ ህዝብ ሆኖ እዚህ እየጠበቀው በስልክ አንዴ ካርድ አለቀ ይላል፣ አንዴ የዛን ሁሉ ሰው ጭንቅላት ነርቭ እየነካ ነበር ሲያወራ የነበረው። በእጁ ያለውን ሰው አለማወቁ ይመስለኛል። እዛ ውስጥ ያሉ የብዙሃን ነፍሶች እዛ ላይ ስለወደቁ ማንም ባለ ያለው ሰው ስለሌለ ይህም ተዳፍኖ የሚቀር መስሎት ይሆናል። እውነት ለመናገር የሀና ጉዳይ ተዳፍኖ የሚቀርብ ቢሆን ኑሮ እስከዚህ ደረጃ አይደርስም ነበር። ምናልባት በእንደዚህ አይነት ጉዳይ ከፍተን ላናወራ እንችላለን ከዚህ በኋላ። ሁሉም ሰው ግን
ጠዋት ማታ ያናም ፎቶ በመፖሰት ፍትህ እስከምታገኝ ልጅቱ በህይወት ያለች ነፍስ መቼ እወጣለሁ ብላ የምትጠብቀው እህታችን እስከምትለቀቅ ድረስ ማንም ወደኋላ የሚል ሰው እንደሌለ ቁርጡን እንድታውቀው እየሰማ ስለሆነ አካውንት ስላለ ቁርጡን እንድታውቀው ፈልጋለሁ። ሁለተኛ ምናልባት መረጃ የሚሰጡ ሰዎችን ከነገ ወዲያ በዛ መንገድ ስትመጡ አገኛችኋለሁ ይሄን ያላችሁት ምናምን ብለህ የምታስፈራራው ነገር ደግሞ የሰው ልጅ ህይወት የሚያውቀው እግዚአብሔር ነው። የሚኖረውንም የማይኖረውንም የሚያውቀው እግዚአብሔር ነው። ስለዚህ እዛ ላይ ለምን ቦታ እንደተቀመጥክ አንተ አሁን ግልጽ እያደረግክ ነው። የራሱ ሰው አለ። በብሔር ተዋርናችሁ ነው እዛ መንገድ አላችሁ። የሆነ ብሔር የሚሄድበት በዚህ ነው፣ የሆነ ብሔር የሚሄድበት በዚህ ነው። መንገድ አንዱ ቆርጦ ከሄደ ትያያዛላችሁ፣ ሰው ለሰው ትያያዛላችሁ፣ ገንዘብ ለገንዘብ ትያያዛላችሁ። በጣም ከባድ ነው እየሆነ ያለው ነገር። የሰው ልጅ በሰውነቱ ሊከበር ይገባል። የመጀመሪያው ነገር በሰውነቱ። ሁለተኛ ደግሞ እንደ ጾታ ከተባለ ሴት ልጅ እንክብካቤ ያስፈልጋታል። ያ ሁሉ ጎረምሳ እዚህ ሻወር ወሰድ እዚህ ምግብ ተመገበ እያልክ ከምታዝናናው ሴቷ ልጅ ተቀበያት የምታስፈራ አባቷ ቀና ብሎ ላያት የምታሳሳ ልጁን በረሃ ላይ አግታ አስቀርተክ ያ ሁሉ ሰው የሆነ ዕቃ እንደሆነ ደህና ጫማ እንኳን ሰው እኮ ሲወድቅበት ስሜቱ ይጎዳል አይደል እንዴ? ሰው የወደቀ ሳይመስላቸው ቪዲዮ እየሰሩ እየጨፈሩ ኢትዮጵያ የገቡ ጎረምሶችን 11 ቀን ቤት ሲቆዩ ድረስ ሀና የታለች አልተባለ፣ ቪዲዮም አልተሰራም። ለምን? ፐርፐዝሊ ልጅቱ ሆልድ እንድትደረግ እዛ ቦታ ላይ እንድትቆይ ስለተደረገ ነው። ይሄ ሚሊየን ህዝብ ነው እየጠየቀ ያለው፣ ሚሊየን ህዝብ። መቼም ነው የምልህ መቼም ይህን ከዚህ የሚያውቀው ሁሉ ሀና እስካልወጣች ድረስ መጠየቁን አያቆም። አንድና አንድ ምርጫህ ገለን ቀብረናታን ያሉ ሰዎች ውሸታቸው መሆኑ ስለምታውቅ ደውለህ ያችን ልጅ ካደረሳችሁበት አምጡ፣ እማታመጡ ከሆነ ለኢትዮጵያ ህዝብ አሳልፌ እናንተን እሰጣችኋለሁ፣ ማምለጫ መንገድ የለህም ብለህ ውጥር አድርገህ ስትይዘው ልጅቱን አምጥቶ አይ ዋሽተን ነበር እንደዚህ ሆኖ እንደዚህ ተጣልተን ምናምን ብሎ ልጅቱን አምጥቶ ይሰጣል። አይ እኔ ልጆቹን አምናቸዋለሁ የሚመጣውን እርምጃ እኔ እወስዳለሁኝ ምንም ችግር የለብኝ የምትል ከሆነ ደግሞ በእነሱ በኩል የሚመጣውንም በአንተ በኩል የሚመጣውንም ማንኛውንም ኃላፊነት ለመውሰድ አንተ መዘጋጀት አለብህ። ቢካዝ የሰው ነፍስ ነው እዛ የታገዘው። ቢካዝ አንዲት የምታሳሳ ህፃን ልጅ አመት ያልሞላው ህፃን ልጅ ጥላ እመለሳለሁ ብላ የሄደች እናት እኮ ናት እኮ ዋጥ መቋቋም የማትችል የምታሳዝን ምስኪን ልጅ ማለት ነው እንዴ። ማን መጥቶ እንዲጮህ ነው የምንፈልገው እኛ? ንገረኝ እስኪ። ሰላማዊ ሰልፍ እንድንወጣ ነው? የት ነው የምንወጣው? የያዛ ሰው ባይታወቅ ብትጠፋ ነበር አፋልጉኝ የሚባለው። የያዛ ሰው ይታወቃል። 4-5 ጎረምሳ ፊት ለፊት ሀና የታለች ስትለው ለጥ ብለህ ካልሆነ ቀልምሃለሁ በጥይት እያልክ ያስፈራራው ሰው ቁሙ ያየህ ሰው ነው የመሰከረው። ስለዚህ ለምንድን ነው የተደረገባት ልጅቱ? በሴትነቱ ማምለጫ መንገድ የለም። ቦታው ተራራማ ነው፣ ሸለቆ ነው። በተፈጥሮ ቦታው አቀማመጥ አደጋ አለው። እሱም ቦታ ተገና አድርጋችሁ ነው ስራ እየሰራችሁ ያላችሁት። የደከመ ልታግዙ የራበው ልታበሉ አይደለም እዛ የተቀመጣችሁት። ገናም አይደለም የተቀመጣችሁበት ቦታ። ከቃላታችሁ ከስራችሁ እንደው ሌላው ይቅር ተክላይ ምንድነው ስራ ስትዩ እኮ ምንድን አለው? እንደ ማንኛውም ሰው ደንበር ላይ እንዳለ ሰው ስራ የምኖረው አለ አይደለ? ከዛ አሊ የተናገረው ምንድነው? ደላላ ማን ነው? ይመች ምንድነው የሚሰራው? እንደዚህ እንደ ሴት ብቻ ወንድ ብቻ አፓርትመንት አለ፣ ሸራ አለ። አሁን ደግሞ ሌላ እየተገነባ ያለ ቤት አለ። ጭራሽ እኮ በጣም እየተደራጀ እኮ በግንብ እኮ ቢልዲንግ እየገነባ እኮ ነው። አሁን ቴምፖራሪ ነው ሸራው። ከቴምፖራሪ ደግሞ ወደ ፐርማነንት ቢልዲንግ ተገንብቶ የሴት ሴክሽን የወንድ ሴክሽን ሊባል በደንብ ሞር ተጠናክሮ ሊሰራ ማለት ነው። ገባ ነው የምልሽ። በቃ የሆነ እኮ የሪፊውጂ ካምፕ እኮ ነው የሚመስለው ሲወራ እኮ። በዛ ላይ ደግሞ የቀረችው ልጅ ደግሞ የምታሳዝን የመጨረሻ እንዴ ያችኛዋ ልጅ ለቀው ሂጂ ሲሏት ይችኛቱ እንደተያዘች ብሎ የሚጠይቅ ማህበረሰብ ይመጣም ብሎ ሰው እንደታያስብም አቡ እንዴ ሞታለች ስንላቸው እንደ ጅል ዝም ብለው አምነው ይቀበላሉ ብለው ስላሰቡ ነው እኮ ነው የምልሽ። ከአመት በላይ የታገተች ልጅ ከተለቀቀች ለ30 አመት እንጮኋለን እንጂ ገላችኋታን ብለን አናምንም። ከገደላችኋት ደግሞ ከዚህ በኋላ ነው የምታጠፏት እንጂ እስካሁን በህይወት አለች ልጅቱ። በአይን በብረቱ ያየ ሰው አለ እያለ እየተናገረ ነው። ስራህን አልተናገርክም። ደላላንስ ስራህን ክዳህን። ልጆቹ መስክረዋን በማን ደላላ እንደሄዱ እሱ አንዱ ማሳያ ነው። ሁለተኛ ደውለህ ያስረዳህበት ምክንያት በጣም 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 ሰብአዊነት ያልተላበሰ ግደለሽነት እረራ የሌለው በሰው ቁስል ላይ በሰው በወላጅ በቆመ ህዝብ ላይ ቁስል ጨው መነስነስ እሱ ነው እንጂ አሳማኝ ነገር ያልሆነ ነገር ስለሆነ ልጅቱ በህይወት አለች። ልጃችንን መልስልን። አንድና አንድ ይሄ እንደ ኢትዮጵያ ህዝብ ነው። በብሔር አይደለም የጠየቅንክ፣ በምንም አይደለም። አንተ ራስህ ነገሩን ጎትተህ ወደት ልትወስደው እንደፈለክ ግን የኢትዮጵያ ህዝብ አይተዋል። እኛ ደግሞ እየጠየቅን ያለ ነው ለምን ይሄን አደረክ እያልን አይደለም። አሁንም ቢሆን የትም አታመልጥም። ያ ማህበረሰብ በአንድ የሚኖር ነው። የተፈጠረበትን ቁርሾ ፈቶ ለወደፊት በአንድነት የሚኖር ማህበረሰብ ነው። እሱ እንዲሆን ነው የምንፈልገው። ማንም በሆነ ጉዳይ ውስጥ መግባት የለበትም፣ ሊኖርም አይገባም። ይሄ መታሰብ አለበት። አንድና አንድ
በብሔር ልትሸጎጥ አትችልም። እኔ ወንጀል ከሰራሁኝ ከማህበረሰብ አንድና አንድ ልጅቱን አደጋ ላይ የጣሉ ሰዎች አሉ። ደላላ አንደኛው ደላላ ነው የላካት። መሪ የተባለው ሰው እንኳን ሊመራት ወስዶ ነው ያስረከባት። ሁለቱ ሽፍቶች ለተክለ የምትሰሩ ሰዎች ልጅቱን ይዛችኋት የነበረ ከፊት ያለችው ልጅ ለቃችኋል። ተክላይ ሞታርጅ ነው የሆንከው። በማታውቀው ነገር ገብተህ እየተከራከርክ ነው። ያ ማለት አንተ አለህበት ማለት ነው። ልጅቱን እንዳይለቋት ያደረግከው አንተ ነህ ማለት ነው። በዚህ ደረጃ ከተከራከርክ ይሄን ነው የምለው። ቴንኪው። መጨረሻ ማስተካከያ እሰጣለሁኝ። ኃላፊያቸው እንደመሆኑ መጠን ኃላፊነት መውሰድ አለበት። ኃላፊያቸው ነው። እኔ ደጋግሞ የእሱ አቅም ደግሞ ሀቡ የእሱ አቅም ደግሞ ልጅቱን አንሰጥም ካሉ ልጆቹ መረጃ በእጃችን ፎቶ ቪዲዮ አልቀረጽንም የለንም ካሉ ልጅቱን ካላስረከቡት እርምጃ የሚወስደው እሱ ነው በእነሱ ላይ። አለቀ። አንድና አሳልፎ እሱ አልስማማም በእነሱ ሀሳብ ካሉ እነሱን አራቱን መሪዎች ስማቸውን ፎቶቸውን አሳልፎ ይስጥ ለህግ። አንደኛ። ሁለተኛ ነገር ደግሞ አምናቸዋለሁ 100%። ራስህን ብቻ ነው 100% ማመን የምትችለው። እንዴት በአይንክ ስትሞት ሳታይ እነሱ በአፍ ስለነገሩ ብቻ መሞቷን ያየ አካል እኮ የለም። መኖሯን ግን ያየ በጣም ብዙ ሰው አለ። በህይወት መኖሯን ያየ ብዙ የዓይን ምስክር አለ። መሞቷን ግን ያየ አንድ አካል ስትሞት አይቻለሁ፣ አስክሬኗን አይቻለሁ የሚል አንድ አካል እኮ የለም። እሱን እኮ ነው የምልሽ። እንደው ከተጓዙ ከ9 ወይም በላቸው ከ7 አንዱ ሳያይ ይቀራል እንደ ልጅቱ ስትሞት። እነሱ እንደው ደመነፍስ ናቸው። እንደ ልጅቱ ስትሞትባቸው ያን ሁሉ መንገደኛ ሳያሳዩ የሚሰዷቸው ልጅቱን ሊለቋት እንደማይችሉ እነሱ ያውቁ ስለነበረ ነው። ስትነሳ ጀምሮ ቀመር ተቀምሮ ስለነበረ እንደደረሰች ወደ አክሽን ነው የገቡት። እንዴት ሴት ልጅ ለምን ትመታለች? ምን ስትሆን ነው የምትመጣው? ሀቡ በሴትነቷ ጥቃት ደርሶባታል። አስገድዶ መድፈር ደርሶባታል። ደግሞ እኮ እነዚህ ልጆች ጭራሽ እዛ ገደሉ ጋር ስንደርስ ከዛ በኋላ አላየናትም ቢሉ መልካም። ደብድበዋትኝ አደጋ ደርሰውባትኝ አዝለዋ መጧት። ከፊታችን ዘፍ አድርገው ጣሏት እያለ እኮ ከዚህ በላይ ምን ማስረጃ አለ? ምኑን አነ ተደበደበችው? ምን አድርጋ? ምን ወንጀል ሰርታ? እርዳታችሁ እዛ ላይ የምትሰሩ ስራ ይሄ ነው? እርዳታው ይሄ ነው ለሴት ልጅ? ስለዚህ ማምለጫ መንገዳችሁ ዝግ ስለሆነ ማህበረሰብን ለማህበረሰብ ለማጋጫት የምትሄድ በዚህም በኩል በዛም በኩል ያለ የልጅቱን ፍትህና የልጅቱን ነፍስ የምትፈልጉ ከሆነ ተክላይና ተክላይ ብቻ የልጅቱ ነፍስ ተጠያቂ ነው። እኛ የማናውቃቸው እሱ የሚያውቃቸው ሁለቱ ሽፍታዎች ተጠያቂ ናቸው። ተክላይ ከነፃ ሊወጣ የሚችለው እነዛን ሁለት ልጆች አሳልፎ ለህግ መስጠት ነው። ለማህበረሰቡ ወይዚህ ላለው ሰው በላይቭ ሲፈልግ ያምጣቸው፣ በቪዲዮ ቀርጾ ይላካቸው። እነዚህ ናቸው ብሎ እስከ አድራሻቸው እስከ ስማቸው እስከ ቦታቸው ያስረዳ ያስረክብ። ከዛ በኋላ እሱ ላይ ያለው ጥያቄ በተወሰነ ደረጃ ይቀልለታል። አሁንም አለቃ ነው እሱ፣ ለእነሱ አሰሪ ነው። በዚህ ደረጃ የሰው ልጅ ህይወት እንደዚህ ሲያደርጉ ለምን ዝም ይላቸዋል? ሌላ ጥያቄ ነው። ማምለጫ መንገዱ ዝግ ነው። መልሱ አንድና አንድ ነው። ልጅቱ ይቻት መልሻለሁ ብሎ መስጠት ብቻ ነው። ለዚህ ደግሞ ድፍን የኢትዮጵያ ህዝብ እንደ ሰው ነው፣ እንደ ብሔር አይደለም፣ እንደ ሰው ሴት የሆነ ሁሉ በተለይ ይህን ጥያቄ እየፖሰተ የሀናን ፕሮፋይል ፍሪ ሀና እያለ ፕሮፋይል እያደረገ ሀቡም ሁላችንም ፕሮፋይል እያደረግን እየፖሰትን ዝም አንልም እያልን ትኩረቱ እልባት እስከሚያገኝ ድረስ እንቀጥላለን። ይሄ ነው መፍትሄው። ቴንኪዩ። በህግም መሄድ ያለብን ድረስ እንሄዳለን። በሚዲያ ብቻ አይደለም ፍትህ የምንጠይቀው። እሱ ልቦች መናገር ያለበትን ነገር የግድ እዚህ መናገር የለበትም። ማውጣት የሌለብን ነገር አታውጣው። ምክንያቱም ከታች ስራ እየተቀደመ ስለሆነ እሱን ነገር እንግዲህ ልቦች የጀመረበት ነገር አለ። በሱ መንገድ መሄድ አለበት። ቴንኪዩ። እሺ መንገደኛው ሳሪቲ ከመጣሽ አንቺ መቅደም ሌዲስ ፈርስት ብለናል፣ ግን ያው አልነበርሽም ቅድም። ችግር የለም አቡ ያው አለው ኦርደር እያወጣች መታለች አለው አውራ ዋናው ተክላይ ነው ጋይስ፣ ዋናው ተክላይ ነው። ዋናው ከላይ ያለው አመሰግናለሁ። ብሔር አይወክልም በሉ ሁላችሁ። አመሰግናለሁ ሁላችሁንም። እንግዲህ ሚኪ ጠቅላላ አድርጎታል ያለውን ሀሳብ። ይሄ ልጅ ዋና ወንጀለኛ መጀመሪያ ያን ድርጊት እንዲፈጸም ሲያመቻች የነበረ ይመች የሚባለው ጭንቅላቱ ያነሰ ሆዱ ያበጠ ህሊና የሌለው ልጆች አሉት፣ የሚያሳሱ ህፃን ልጆች አሉት፣ ሚስት አለው፣ እናት አለው፣ እህት ይኖረዋል። መጀመሪያ እሱ ነው ዋናው ተጠያቂ። ሁለተኛው ደግሞ በኃላፊነት የተሰጠው ይሄን ነገር አሳልፎ ደህና ቦታ እንዲያደርስ በኃላፊነት የተሰጠው ተክላይና ግብረ አበሮቹ በተለይ አራቱ ሲመሩ የነበሩና ሁለት የእሱ ሚኒሻዎች ከእናንተ ራስ ከኔ ነው እሰማለሁ። እያንዳንዱን ነገር ድራማውን ተዉትና አንድ ቀን እድል የምንሰጣችሁ መታችሁ ማውራት ያለባችሁን እንድታወሩ ነው።
ልጆቹን አሲዝ አንተም ተክላይም ይመችም ምን ጉዳያችን ከስድስታችሁ ጋር ነው። ሞታለች ካሉት 4 ሰው እና ከቀበሩት እና ከወስዳለን። አመሰግናለሁ እቴ ተስፍሽ። ዋናው ጉዳያችን ደግሞ ያ ይመች የሚባልም አለበት። እሱንም እንዳትረሳ እኮ። ይመችም እኮ ይመች ተክላይና 6ቱ ማለት ነው። ሌሎቹም ምስክር ስለሆኑ 9ኙም እነሱም በሚጠየቁበት ሰዓት ይመጣሉ። እነሱ እኮ አልቀሩም። እስከዛሬም ስንለፋ የነበረው እነሱ ላይ ነው። ኤኒዌይ አመሰግናለሁ ሀቡ። ወደ መፍትሄ ግቡ። ቴንኪዩ ተስፍሽ ስለመጣ ቴንኪዩ። እሺ እኔ ልጨርስ። ተስፍሽ ስራ ስለሚሄድ ብዬ ነው ያስቀደምኩት። ስለዚህ እድል ሰጥተናቸዋል። የኢትዮጵያ ሕዝብ እድል ሰጥቷቸዋል። በውስጥ እናወራለን ተባብለን የሰራቸው ስራ ግን ተገቢ ያልሆነ ከእናንተ ምናልባት እናንተ ምንም ስለማይጠበቅ ከእናንተ አይጠበቅም ልላችሁ ነበር። ምንም አንጠብቅም ከእናንተ። ስልካችሁም ሆን ብላችሁ ዘግታችኋል። ተዘግቷል። አሁን ተሞክሮላችኋል። በቲክታክ አካውንትም እንዳላችሁ እናውቃለን። ከታችን ቁጭ ብላችሁ እየሰማችሁ ነው። ስለዚህ ለአንዴና ለመጨረሻ ዛሬ እድላችሁን ተጠቀሙ። ከዚህ በኋላ ግን እንደዚህ አይነት እድል ላታገኙ ትችላላችሁ ነው የመጨረሻ መልእክቴ ነው። ሀቡዬ ይህን ይመስላል። አመሰግናለሁ ስላዳመጣችሁ። የምጨምረው ነገር አለ። መንገደኛው ሁሉም ሰው ማወቅ ያለበት ነገር እኛ ኑ እንደራደር ስንል ህገወጥ የሰዎች ዝውውርን የሚያካሂዱ ሰዎችን በብር ልንደራደር ሳይሆን ልጅቱን የያዛችሁበት ምክንያት ምንድነው አስረዱን ለማለት እንደሆነ ሁሉም ሰው ግንዛቤ የህግ አካላቶች መንግስት ይሄን ጉዳይ የሚሰማው ከሆነ እነዚህን ሰዎች በገንዘብ አባብለን ልጅቱን እንዲለቁልን ሳይሆን የተያዘችባት ምክንያት ምን በደል ሰርታ ነው እንደ ሰው ከመንገደኞች ተነጠላ የታፈነችበት አስረዱን ለማለት ነው። ሽፍታን በገንዘብ ልናባብል አይደለም። ይሄ የተሳሳተ እንትን እንዳይኖረው ሁሉም ሰው ግንዛቤ እንዲኖረው። ቴንክ ዩ። ህገወጥ የሰዎች ዝውውር እያበረታታንም አይደለንም። በዚህ አጋጣሚ አናበረታታምም፣ ተገቢም አይደለም። ነገር ግን እች ልጅ በህይወት አለች። በህይወት ያለች ልጅ ግን እንዲሰጡ እንፈልጋለን። የህግ አካላት ህገወጡን ስራውን የህግ አካላት ይከታተሉታል። ብዙ የህግ አካላት ከታች ሆነው እንደሚከታተሉ እርግጠኛ ነኝ። ለዛ ነው ቴንኪዩ ሚኪ ስላስተካከልከው። ሌላ ደግሞ እዚህ ጥያቄ በጣም ታች እየጠየቁ ነው ተመልካቾች፣ ልመልስላቸው። ሳያ እያሉ ነው። ሳያ ድምጽ መሆን አትችልም ስለተባለ በቃ ድምጽ ላለመሆን በቃ ስራውን እየሰራ ነው። እኛ ደግሞ በቃ እስኪ ደግሞ እኛ እንስራ፣ አንተ ደክመዋል፣ አንተ ሀሳቡን አጀንዳውን ካመጣኸው እኛ ደግሞ እስኪ ያለውን ነገር እናስኪድ በማለት እረፍ ብለ ነው። እሺ ጋይስ፣ ምክንያቱም ድምጽ በመሆኑ ምክንያት ኮምፕሌን እየመጣ ነው። በቀደም ኮሜንታተሮች ምናምን ያለውን ግፍ ታውቃላችሁ። እና ሀቡም ያው ሁላችንም እየተነቀፍን ነው። ምንም ቢሆን ግን ስለደከመው እሱ አረፍ በል እኛ ይህን ነገር እናድርግ በማለት ነው። ሳያለ የምትሉ አለ ደህና ነው። ቴንኪዩ። ሰላም እንዴት ናችሁ? ሳራ ከቀደምሽ ቅደሚ ወይም ከሌለሽ ትንሽ ቢዚ ናት። ኦርደር እያወጣች አለ። ኦርደር እያወጣው ነው ግን እየሰማችሁ ነው። እናገራለሁ። ችግር የለም። አቡዬ ቀደም ጊዜ እሺ። እኔ የምለው ነገር አንድ አህያውን ፈርተው ዳውላውን እንዳይሆንብን በቅድሚያ መወቀስ እና መከሰስ ያለበት እዚህ ጉዳይ ላይ ይመች ነው። ምክንያቱም አሁን ይመችና ተክላይ ተካክደው ቢሆን ትኩረታችን ወደ ተክላይ ይሆን ነበር። ይመችና ተክላይ በፍጹም አልተካካዱም። አንድ አይነት ሰዎች፣ የአንድ ሳንቲም ሁለት ገጽታዎች ናቸው። ምክንያቱም እነሱ እየተደዋወሉ ሀሳቡን ወደ ሌላ ህዝቡ እንዲቀይር እየታገሉ ነው። እኛን ጊዜ ለማጓተት እየታገሉ ነው። ይህን ያክል አንድ ጋር እየሰሩ ያሉ ልጆች ተክላይን የሚያስፈልገን አንዳችም ነገር የለም። ተክላይንም ብንፈልገው እንዲህ በቀላል የምናገኘው አይደለም። 80 የታጠቀ ኃይል በዙሪያው እያለ እንዴት ነው ሚሳኤል እና ታንክ ለው ላይ ሲፈላ የማይፈራ ሰውዬ በእኛ ቃል ሊፈራ የሚችለው? የታጠቀ ኃይል እዛ ነፍስ የታጠቀ ኃይል አለው። እዚህ መሀል ከተማ ላይ እንደው የህግ አካልም ካላችሁ እናንተም ስሙኝ። ከፍትህና ከስልጣን ገንዘብ እንደሚበልጥ እያየን ነው፣ እያሳያችሁ ነው በደንብ። እኔ ያደረጋችሁኝን አድርጉ፣ ተናግሬ ለሙት። ግን ይሄ እንዳይሆን የምትረዱን ነገር እዚህ መሀል ከተማ ላይ መኖሪያ ፍቃድ እያለው ማሽከርከሪያ ፍቃድ እያለው የመኪናው ታርጋ እየታወቀ የሚኖርበት ቤት እየታወቀ አሳዳችሁ መያዝ አቅቷችሁና ጥያቄ መጠየቅ አቅቷችሁ እንዳልሆነ ግልጽ የሆነ ነገር ነው። ያ ምንድን ነው? ይቅርታ ጊዜ ዳኛው ታርጋው የሚታወቀው መኖሪያ ቦታው የሚታወቀው ማን ነው? ተክላይ ነው ወይስ ተክላይ በታጠቀ ኃይል ተከቦ የሚኖር ሰው ነው። ተክላይ ትዕዛዝ ተቀባይ ነው፣ አያገባውም። የመንገዱን መጀመሪያ ህግና ደንብ ስናውቅ አንድ መንገድ ሲወጣ ከ30 እስከ 50 የሚደርስ ጌሽ ወይም የመንገድ ጠባቂዎች አሉ።
ከ5 ከ6 ያላነሱ ገፋር ወይም መሪ የሚባሉ ኃይሎች አሉት። ስለዚህ ይመችን ለመያዝ አንድ ሰው ሄዶ ኤምባሲ ሪፖርት ማድረግ አለበት። ይመች ህገወጥ የሰዎች ዝውውር ላይ እየሰራ ያለ ህገወጥ እንደሆነ ይመችን እኮ ለመያዝ ሀቢባ ይመችን ለመያዝ እኮ ይመች ራሱ ልጅቷን ጭኖ እኮ ለሹፌር እንደሰጣት ለሱዳኔ ሹፌር እንደሰጣት ቃል በቃል ራሱ ሲናገር ይመችም ሆነ እኮ ተክላይ እዚህ ቦታ ላይ ታብታብ እያደረጉ እንዳይቆራረጥባቸው ስናወራ እኮ እኛ እየሰሙን ነው ከታች። ይመችም ሆነ ተክላይ ታብታብ እያደረጉ ኤምባሲም ውስጥ የሚሰሩ ልጆች ታብታብ እያደረጉ እየተከታተሉ ነው። ጉዳዩን ስለተዉትና መርዳት ስላልፈለጉ ነው እንጂ ህዝቡን ጩኸት መስማት ስላልፈለጉ ነው እንጂ እኮ በደንብ እየሰሙ እያዩ እኮ ነው። ተክላይ ራሱ ማነኝ ይመች ራሱ ለሱዳኔ ሹፌር እንደሰጣት ራሱ ጭኖ ወስዶ እኮ በአደባባይ ተናግሯል። ለምንድን ነው ልትረዱን ያልፈለጋችሁት? ለምንድን ነው የህዝቡ ጩኸት መስማት ያልፈለጋችሁት? እንዲሁ የህግ አካል የሆናችሁ ሰዎች፣ እንባ ጠባቂ ነን የምትሉ ሰዎች ለምንድን ነው ይሄንን ነገር በትኩረት ማየት ያልፈለጋችሁት? እና ሁሉም ወንድሟ መጥቶ ሪፖርት ያርግ ተብያለሁ። ኤምባሲ ጠይቄ ወንድሟ ይምጣና ሪፖርት ያድርግ። ራሱ ከመመስከር በላይ ሪፖርት ምንም የለም። ይመች በቃል እኔ ወስጄ ለሹፌር ሰጥቻታለሁ ብሎ ቃል በቃል ተናግሯል። እነሱ የሆነ ነገር ማድረግ ስላልፈለጉ ብቻ ነው። ተክለይን ሳይሆን አሁን ትግላችን ይመችን ነው። ትክክለኛውን መንገድ ከሆነ የምንፈልገው ይመች ጋር ነው ሁሉም ነገር ሊኖር የሚችለው። ይመች ታገኘ ወይም ለጥያቄ ቀረበ ማለት ልጅቷ እጃችን ላይ ናት። ተክላይም ብናገኘው የሚፈልገው ሰው ሄዶ ቢያገኘው እዛ ቦታ ላይ ልጅቷን አይሰጥም። ምክንያቱም እሱ ትእዛዝ ተቀባይ ብቻ ነው። ይመች ስጥ ካለው ይሰጣል፣ ያዝ ካለው እሱና ይመችና ተክላይ ተካክለው ቢሆን እኮ በትክክል ተክላይ እስካሁን በገንዘብ ሆነ በሌላ ነገር በሌላ ምክንያት ተደራድሮ ልጅቷን ይሰጥ ነበረ መስጠት ላለበት ሰው። ግን አልተካካዱም። እንዴት አድርጎ ነው ለእኛ አሳልፎ ሊሰጥ የሚችለው? ስለዚህ ሁለታችሁም ታብታብ እያደረጋችሁ እየሰማችሁ ነው። የምትሰሙት ነገር እንደው እንደ ተክላይ እንደ ሰው ተሰምቶክ የእሱን ትእዛዝ ሽረህ መስጠት ከቻለህ ስጠን ልጅቷን። ጊዜ ዳኛው እኛ ወንጀለኛን መርጥም ሁሉም ወንጀለኛ ናቸው። መጠየቅ ባለባቸው ረድፍ እንጠይቃለን። አደይንዶ ዘዴ ግን ልጅቱ እንድትወጣ ነው። ልጅቱ በማን እጅ እንደሆነች ፋይናል ስቴጅ እሱ ስለሆነ ነው እንጂ ማን ከመሰረቱ ጀምሮ ጌታውን ከሚባለው ጀምሮ ወንጀለኛ ናቸው እኮ ገባ። ለአባትየው ምንም አይነት መረጃ ኤቪደንስ ሀዘኑን የሚያወጣበት የፎቶ የሆነ ነገር ሳይልኩለትኝ እቃውን በስራ ሳያደርሱለትኝ ሞተች ብሎ ማርዳት ምን ማለት ነው? ይህ እኮ ከባህልም ከስርዓትም በኢትዮጵያ እንደው ሰው ሲረዳ እኔ አውቃለሁ እንደዛ አይደለም ሲጀመር። ያችን የመሰለች ገና ሩጣ ያልጠገበች ልጅ መንገድ ላይ ቀርታ እቃዋን ቤት ሳያደርሱ ደላላ የራሷ ደላላ ከሱ ጋር ኮንታክት ሳያደርግ አጋዥ ደውሎ የሚያስፈራራበትን ይሄን የትኛው ዓለም ላይ ነው ያለ ነው? እንደው ሁሉም ሰው እኮ እዛ ጫካ ላይ አይደለም እንደነሱ እኮ ሌላ ዓለምን እኮ ነው ያለው ሰው። የቴክኖሎጂ ዘመን ነው እና ያን ሁሉ መሳሪያ የታጠቁ ሰዎች እነሱ የፎቶ ማንሻ ድሮን የላቸው ማለት አይደለም። የሆነ እነሱ መግባት የማይችሉበት ቦታ እንኳ ቢሆን ፎቶ የሚያነሱበትን መንገድ ያው እነሱ ያውቁታል። ዞሮ የተካደ ነገር ስለሆነ ነው። ልጅቱን መልቀቅ ስላልተፈለገ ነው ደባ የተፈለገው። ያ ማሳያው ደግሞ ትናንት የተደረገው ድራማ ነው። ነገሩን ወዴት በቃ የሆነ ሰላም የሚሻ ማህበረሰብ ለማጋጨት ለማቆራቆስ በቃ ልጅቱ በህይወት መኖሯን ከዚህ በላይ የሚያሳይ ነገር አለ? አንድና አንድ ልጅቱን መመለስ ስለሆነ መፍትሄው። ግን ጊዜያችሁን አታቃጥሉ። ጊዜ አላችሁ። አሁንም አቡን በውስጥ ኮንታክት ሻንጣውን ራሱ አንድ ሰው አያምጣውና ከሞተ አደራውን ሻንጣውን ለቤተሰቦቿ አድርሱ ተብሎ ይሰጣል እንጂ ሻንጣ በቀደም እንዴ አሁን እኔ የሆነ ሰው ቃይዜ የሆነ ነገር ቢሆንብኝ እኔን ትቼ እዛን ሰው ምን ይለኛል ነው የምለው እኮ አይደል እንዴ? የልጆች ከልጆቹ ደንታቢስነት የመሪዎቹ ሽፍታዎቹ የደላላዎቹ በቃ ድራማው አንድና አንድ የሆነ ቦታ ነው። ሻንጣዋን ለእንትኑ ሰጥቶት ነው አልጣለውም። ለምትቀይረው ልብስ ልትታገት አይደል? ልጅ ልትኖር አይደል? ጻጋ በህይወት ስላለች ልብሷን የምትቀይረው ነው ዘንድ አትሄድ ሳይሆን የሚለው ጣል ሻንጣዋንና ይሄን ዘክድ ይለዋል። እነሱ ከሄዱ በኋላ ሻንጣውን አንስተው ልብሷን ይሰጣታል። ስለዚህ እኛ ፖለቲካው ገብቶና ምን እንደተደረገ ገባችሁ? ከዚህ ከመነጋገርና ግንዛቤ ከማስጨበጥ ውጭ ለልጅቱ ድምፅ መሆን ከመቻል ውጭ ምንም ስለማናደርግ ነው ዝም ያልነው እንጂ አንድ ድንጋይ ነው የሚከልለን ከፊታችን ነው የደፈሯት ልጅቱን ብሎ ከመሰከር አብሮ ያለ ሰው ተኩሰው ገደሉብኝ፣ መንገድ አትወጣ ብላ ወደቀች፣ ከታች ተንፈራፈረች፣ ከላይ ተጎተተች አይደለም ነገሩ። አንድና አንድ ለምን ተደፈረች? የመጀመሪያው ኬዝ። ሁለተኛ ለምን ተመታች? እርሲ በሰብአዊነት አዝያ መጣኋት ካለ ወሰዳት። ልጅቱ ለምንድነው እኛ ጋር ማትሄደው ሲባል ማስረዳት ነው ልጅቱ የሆነበትን ምክንያት፣ ወይስ በጥይት ቃል መሀለው ለጥ ብላ አጎንብሰህ ቀጥል ነው የሚባለው? የዚች ልጅ ነገር እኮ በጣም
እውነት ለመናገር እኔ እንደ ወላጅ እንደው እናት የሆነ ሰው እኮ ይሄን መስማት እኮ የለበትም የሚወራው ነገር እኮ። በዛ ላይ የኢትዮጵያ እናቶች የኢትዮጵያ አባቶች ይሄ የሪታይርመንት ገንዘብ የጡረታ ገንዘባቸው ልጆቻቸው ናቸው። አይነት ሲያደገድ ጉልበት ሲደክም መጦሪያ የሚለው ባንክ ቤት ያስቀመጠውን አይደለም ልጅ ይጦረኛል ነው የሚለው። ከነገ ወዲያ ብደክም ቤት ወስዶ በስርዓት ይሸኘኛል፣ ስርዓተ ቀብሬን በስርዓት ያስፈጽማል። ልጅ አለ ብሎ ነው ኢትዮጵያ ህዝብ የሚኖረው። እንደኛ ባንክ ቤት ያለው አይደለም። እንደኛ የሰለጠነ ዓለም እንዳለው ስትሞቺ የሆነ ነገር የሚዋጣልሽ የሆነ መንግስት ድጋፍ የሚያደርግልሽ አገር አለ። አመት አርሰሽ ልጅሽን መከራትሽ አሳድገሽ ትምህርት ቤት ልከሽ አንቺ በባዶ እግርሽ እየሄድሽ ከነገ ወዲያ ደረጃ ሲደርሱ ልጄ ጦረኛም ብሎ ተስፋ አድርጎ እንደዚህ ነው አኗኗሩ። እናውቀዋለን። የኢትዮጵያ ህዝብ አኗኗሩ አንድ አይነት ነው። ስለዚህ የዚህን ሰው መጦሪያ ሀብቱን ልጁን ስትነጥቀው ሰው የሆነ ሁሉ ነው የሚጠይቅ እንጂ ያ ሰውዬ ምስኪን አባት እባክህ ልጄን መልስልኝ አርሼ ልብላ የሚል ምስኪን አባት ብቻ አይደለም አንተ ጋር የሚታገሉ የኢትዮጵያ ህዝብ ነው የሚታገልክ። ያሳዝናል በጣም። ይሄን ነው የምለው። ቴንክ ዩ። ጊዜ ዳኛ ያመነበት ቪዲዮ ፕሊስ ልትልክልኝ ትችላለህ? እሱም ቪዲዮ ለጥፌ ቪዲዮ ልስራና ኤምባሲ እንዲደርስ በውስጥ የማይሰሙን ከሆነ ኤምባሲ በውጭ ህዝቡ እያየ ስንሰራ እንዲሰሙ እባክህ ያመነበት። ለምን ለእኔ ደውዬ ሪከርድ እያደረኩም ስጠይቀው ምሽዋር ነው ምሰራው ነው ያለኝ። ይመች ታክሲ ነው ምሰራው ነው ያለኝ። እንትና ደግሞ ማለት ተክላይ ደግሞ እንደ ማንኛውም ሰው ድንበር ላይ ተላላኪ ነኝ ተላልኬ ነው ምሰራው ነው ያለኝ። እና ያመኑበት ቪዲዮ ስለሌለኝ ያመነበት አለ ያልከውን ሪከርድ ላክልኝ እባክህ። እሱን ለጥፌ ቪዲዮ እንድሰራ ነገር ለኤምባሲ ያደሱ። ይኸውልሽ አቡ ይቅርታ፣ አንደኛ ኤምባሲዎች ያውቃሉ፣ በብዙ ነገር ያውቃሉ። መሬት ሳይቀር የሰጡት ነው። በደንብ ኢንቨስትመንቱን ያውቃሉ። ደላላ እንደሆነም ያውቃሉ እኮ። እሺ ለውጭ ጉዳይ ላለቃቸው ለኤምባሲዎች አለቃ ለውጭ ጉዳይ አድርሱልኝ ብዬ ቢል ስራ እኔ ኃላፊነት የልወጣ አንዳንድ ኢትዮጵያዊ። ግን አንቺ ምስክር መሆን እሱ የግድ አያምን። እንዴት ያምናል? ሌባ ነኝ ብሎ ያምን። ግን እዚህ ጋር መጥተው ይመች ነው ደላላችን ብለው መስክረውልሻል። ያበቂሽ እኮ ነው። እዚህ ጋር መጥተው አሁን ደላላችን ላይ ሁለት ሶስት ጊዜ መኩ በነገራችን ላይ ሀቡ የፈለገችው ነገር አቡ ፋኖ ቤት ስለሚኖር ቮይሱ ችግር የለውም። አይ ደላላ ነኝ ብሎ ደላላው ካለ አንደበቱ ስለሚያስፈልግ እኮ ነው። ከሱ ሪካርድ በኋላ እንግዲህ መንግስትም ምንም ካላረገልን ኤምባሲ ምንም ካላረገልን እናያለን። በአንደበቱ እኔ ነኝ ደላላው ብሎ ያመነበት አይለም አላለም። እኔ ሰጥቻታለሁ ነው ያለው። ለሱዳን የሹፌር ወስጄ ሰጥቻታለሁ ነው እንጂ ያለው አጥሻቸዋለሁ ነው ያለው። እሱም እኮ ምንድን ነው ለሱዳን አንቺ ቤት ብሎታል እኮ። ቆይ አንቺ ቤት ነው ያለው። አንቺ ሌላ ቤት ገብቼ ሰምቼ አላውቅም። አንቺ ቤት ሱዳን ያድርሻታለሁ ታክሲ እንዲወስዳት ቢልስ? ቆይ እኮ እኔ እኮ ከአንደበቱ ደላላው እኔ ነኝ ደላላው ብሎ ያመነበት ያለ መስሎኝ። ወይኔ ሀሳቡን ልጨርስ። እሱ አላለም። እኛ ከመጀመሪያው ጀምሮ ኬዙ ላይ አለን ያለውን ደግሞታል። አንቺ ቤት ምንድን ነው የደገመው? የገጠር ልጅ ሲጠይቅ ምግብ ሁሉ ገዝቼላችኋለሁ እንደዚህ በእኔ መኪና ፒክስ አረጋችሁ ብሎ እኮ ተናግሯል እኮ። እሱማ ታዲያ ደላላ አልወጣም አይወጣም። ሌባ ደግሞ ሌባ ነኝ አይልም። ይሄ አጆቹ ግን እሱ ነው ደላላችን ብለዋል። አለቀ። ለእሱ ነው የከፈሉት ገንዘብ። ከሱ በላይ ያመነበት ሞታ ነው ብዬ ነው እንጂ ለእነሱማ